በጣም ልብ የሚነካ በጣም የሚያሳዝን ፕሮግራም ነው ያየነው። እንግዲህ ሁላችንም ጥያቄ የሚፈጥርብን እኛስ በአካባቢያችን ምን እንሰራለን የሚል ጥያቄ ፈጠረብን። በተደጋጋሚ ስውር ህይወት ስንክሳሮች ከተደቀነባቸው የሐዘን ግድግዳ ጥጎች ፍጹም ለአካል ጉዳተኛ ምቹ ባልሆነ ዳገት ላይ የተንጠለጠለው ይህ የምትመለከቱት ቤት ለአብነት ይጠቀሳል። ይህ የምታዩት አካል ጉዳተኛ ልጅ ማየትም መስማትም አይችልም። ልክ እንደተወለደ አካል ጉዳተኛ መሆኑ ሲረጋገጥ ወላጅ አባቱ ጠፍቶ ከአካባቢው ተሰውሯል። አካል ጉዳተኛ እንኳን አካል ጉዳተኛ ልጅ ይዘህ ጤነኛም ልጅ ይዘህ በጣም ይከብዳል። ስራው ብዙ ነው፣ ግን ከተባበርን ደግሞ ሁላችንም የመጣንበትን ባንረሳ። ሰው ሁሉ ልጁ ነው የሚያልፍበት አይደለ? እሱ ግን የአካል ጉዳተኛ ወለት የአካል ጉዳተኛ ልጅ ተፈጥሮበትም ደከመኝ ሰለችኝ ሳይል የኛ አባት ለኛ ይለያል። መስጊድ ሄዳለሁ፣ አንዋር ሄዳለሁ፣ ሸዋበር ሄዳለሁ፣ ቤተክርስቲያን በየቤተክርስቲያኑ እንከራተታለሁ። ያው ያመጣሁ ሰጣታለሁ። የሄደች ታጥባ ትመጣለች። አሁን ዛሬ ታጥባ መጣለች። የሁሉ የሆነው እዚህ ባላችሁ በተሰባሰባችሁ ቅን ኢትዮጵያውያኖች ናችሁና በድጋሚ ልትመሰገኑ ይገባል። የወሎ ብልኮ ነው የሚባለው። ይሄ አንድ ጊዜ ሞቅ ያለ ጭብጨባ ዲኤምቪ ፎርደስ የታተመበት ይገባል። ሰላም ጤና ይስጥልን። የተወደዳችሁ የቸቤ ሚዲያ ታዳሚዎች ባላችሁ በሰላማችሁ ብዛ የምንገኘው እዚህ ቨርጂኒያ ውስጥ ነው። ዛሬ አዲስ ፕሮግራም ይዘንላችሁ እንግዲህ ዲኤምቪ ፎርደስ የዛሬ ዓመት እዚህ ቦታ ላይ ተገኝተን ፕሮግራም ሰርተን ነበረ። እንግዲህ ይህ ፕሮግራም እንግዲህ ሁላችንም በተወለድንበት አካባቢ ያላችሁ በደሴና በወሎ አካባቢ የተወለዱ አንድ ላይ በመሆን የመጡበትን ያለፉበትን እነሱ ያሳለፉትን ትምህርት ቤት ላይ ምን ችግር ነበር የሚለውን ነገርና እዛ ቦታ ላይ የተለያዩ ችግር ያለባቸው ሰዎች ተሰብስበው አንድ ላይ ሆነው እንግዲህ እያገዙ በትምህርት ቤት ቁሳቁሶች የታሙ ሰዎች ማግኘት የተለያዩ ነገሮች እሱም በኋላ ላይ እንግዲህ የእነሱን ሪፖርት እንሰማ እናሳያችኋለን። እኛም ዘንድሮ ተገኝተን ከአምናው የተሻለ ምን አደረጋችሁ የሚለውን ልናይ የተገኘ ነው። እንግዲህ እዚህ ቦታ ላይ ሃይማኖት አይልም ዘር አይልም፣ ሁላችንም በመጣንበት ቦታ ላይ ትንሽ ነገር ካደረግን እንደ ሀገር ለውጥ እናመጣለን ማለት ይቻላል። እንግዲህ እነሱ ያሉትን ነገር እናሳያችኋለን። ከኛ ከቆያችሁ ሙሉ ፕሮግራሙን እናሳያችኋለን። ያላችሁት በሚዲያ ዩቲዩብ ቻናል ላይ ነው። አብራችሁን ሁኑ። በቅድሚያ እንኳን ደህና መጣችሁልን። ደጋግ ልቦች፣ ደግ ነገር ለመስራት የተነሳችሁ ወንድም እህቶች እንኳን በሰላም ለዓመታዊ ፕሮግራም በሰላም አደረሰ ማለት እወዳለሁ። እንኳን ደህና መጣችሁልን። ፕሮግራማችንን አሁን እንጀምራለን። በቅድሚያ የዚህን ሰብሳቢ የሆነችውን እህቴን ዛህራ ሰኢድን ወደ መድረክ ጋብዝና እንኳን ደህና መጣችሁ መልእክቷን ታስተላልፋለች። ሞቅ አድርጉላት እስቲ ሞቅ። እህታችን ዛህራ በጣም ታታሪ ማሻአላህ። እንደምን ዋላችሁ፣ እንደምን አመሻችሁ ውድ እንግዶቻችን። ለ5ኛ ዓመት ለዲኤምቪ ፈንድሬዚንግ ናይት ስለመጣችሁ በጣም ነው የምናመሰግነው። እንኳንም ለዚህ ቀን አላህ ያደረሰን። ከብዙዎቻችሁ ጋር እንተዋወቃለን፣ ግን ደግሞ አንድ አዳዲስ ፊት እያየሁ ነውና ለማታውቁኝ ዛህራ እባላለሁ። የዲኤምቪ መስራች ነኝ። እንግዲህ በዋናነት እየሰራን ነው ያለሁት እዚህ። አልሐምዱሊላህ ዛሬ በዚህ ወይዘር በብዙ ነገር ተጨናንቃችሁ በዚህ በአይስ አክብራችሁን ስለመጣችሁ አላህ ያክብርልን። እስኪ እንግዲህ ወደ ራት ነው አሁንም ወስዳችሁ በጣም ነው የምናመሰግነው። ዲኤምቪን 5 ዓመት ሙሉ አብራችሁ ያሳደጋችሁት እናንተ ናችሁ። ዲኤምቪን እኛ ብቻችንን አልጀመርነውም፣ ከእናንተ ጋር ነው። እናንተ ናችሁ እዚያ ያደረሳችሁት። ስለዚህ በየዓመቱ እያደገ የመጣ ድርጅት ነው። እንኳን ደስ ያላችሁ። ኢንሻአላህ አሁን ወደ ራት ነው የምንጀምረው። አላህ ይስጥልን። እናመሰግናለን።
ሞቅ ያለ ጭብጨባ ሞቅ አድርጉላት። ከዚህ በመቀጠል ወሬ አናበዛም፣ ብዙ ቀጥታ ወደ ቪዲዮ ይኖረናል እና እሱን የምናሳይበት ታይም ነው። ተፈጥሮ ያለ ስስት በልግስና በቸረችንና በምንኖርባት በዚች ዓለም ባህል፣ ዘር፣ ቀለምና ቋንቋ ቢለያይም እምነትና ጸጋ ያኗኗር ዘይቤያችን ቢለዋወጥም አንድ ነገር ግን ይበልጥ ያግባባናል፣ ያቀራርበናል፣ ያስተሳስረናል። ሰው ሆኖ ሰውን የመርዳት ፍላጎት። ተፈጥሮ የደግነት የመስጠት ርኅራኄ መነጽር ከቸረቻቸው በኢትዮጵያ ምድር በስምና በተግባር ከገዘፉ በጎ አድራጎት ድርጅቶች መካከል ዲኤምቪ4 ደሴ ቀዳሚውን ስፍራ ይይዛል። ዲኤምቪ4 ደሴ በደሴ ከተማና በአካባቢ ተወልደው ባደጉ በአሁኑ ሰዓት ኑሯቸውን በሰሜን አሜሪካ ባደረጉ በደጋግ የሀገር ልጆች የተመሠረተ የበጎ አድራጎት ድርጅት ነው። ታሪካዊና ጥንታዊ ከሆኑ ቀደምት የኢትዮጵያ ከተሞች ቀዳሚ በሆነችው ደሴ ከተማ በ2014 ዓ.ም ጀምሮ በደሴ ከተማና በአካባቢው ያሉ የኢኮኖሚ ችግር የገጠማቸውን ዜጎች ለመታደግ ድርጅቱ ብዙ ርቀት ተጉዟል። ዲኤምቪ4 ደሴ በበጎነት ተግባር የገዘፈ ዘርፈ ብዙ ሰብአዊ ድጋፎችን ሲያከናውን ዘመናዊ ሽሬነቱን በዘመን ጉልህ ቀለም ሲያትም የኖረና በሰው ተኮር ልማት ላይ አበክሮ ሲሰራ የቆየ አንጋፋ ድርጅት ነው። ድርጅቱ በ2017 በጀት ዓመት 4,130,000 ብር በላይ ቋሚ በጀት መድቦ 100 አረጋውያኖችን፣ 64 የቲም ተማሪዎችን፣ 34 የካንሰር ህሙማን፣ 10 የኦቲዝም ልዩ ፍላጎት ሕፃናቶችን ጨምሮ በድምሩ 210 በከፋ ችግር ውስጥ ያሉ ዝቅተኛ ነዋሪዎችን ለተከታታይ ዓመታት በቋሚነት ሲያግዝ ሲደግፍና ሲረዳ የነበረ ሀገር በቀል ግብረ ሰናይ ድርጅት ነው። የዛሬ መሰረቱ ትናንት ነው። ትናንት ደግሞ የነገ ታሪካችን፣ የዛሬ ቅርሶቻችን በሆኑ አረጋውያኖች ያለመታከት የተሰራ ድንቅ ጊዜ። ትናንትና ብዙ የሰሩ የራሳቸውን አሻራ ያሰረፉ አረጋውያኖች ዛሬ እጅና እግራቸው ተሳስሮ አቅምና ጉልበት ተሳናቸው እንጂ ታሪካቸው አልደከመም፣ አልፈዘዘም። በዕድሜያቸው ሙሉ ያካበቱትን ጥበቦች ለተተኪ ያወረሱ አረጋውያኖችን ስናከብር እኛንም ነገ የሚያከብር ትውልድ ይፈጠራል። ዲኤምቪ4 ደሴ በ2017 በጀት ዓመት ተቀዳሚ አጀንዳ ካደረጋቸው መካከል የሀገር ውበት፣ የዘመን መስታወት የሆኑ አረጋውያኖች ቀዳሚ ናቸው። ድርጅቱ በእርጅና፣ በጤና ጉድለት፣ ያለጋዥና ገናዥ አስታዋሽ፣ በረሃብ ርዛት ጠኔ፣ በድህነት የያዘን ጥላ ስር ተኮርትመው በበሽታ ሕክምና ጦት የሚሰቃዩ ሰብሳቢ የሌላቸው በየቦታው የወደቁ 100 አረጋውያኖችን በቋሚነት ይጦራል፣ ይደግፋል፣ ይንከባከባል። የደሴ ከተማ አስተዳደር በክረምት በጎ ፈቃደኞች ተሳትፎ እነዚህን አዳዲስ 2 ክፍል የድሃ ቤቶችን ሰርቶ ለ2 አቅመ ደካሞች አስረክቧል። የችግረኞችና የአካል ጉዳተኞች ምርኩዝ የሆነው ዲኤምቪ4 ደሴ ደግሞ ለሁለቱም ችግረኞች ከ70 ሺህ ብር በላይ ግምታዊ ዋጋ ያላቸው መሠረታዊ የቤት ውስጥ መገልገያ ዕቃዎችን በማሟላቱ በጎ አድራጎት ድርጅቱ ከከተማ አስተዳደሩ ምክትል ከንቲባ ሜዳሊያ ተሸላሚ ሆኗል። የማታ ማታ የዕድሜ ጀንበር ስትጠልቅ ጧሪ ቀባሪ ለሌላቸው አረጋውያኖች ቋሚ የገቢ ምንጭ ሆኖ ለሚያገለግለው ለዚህ ለአረጋውያን የገበያ ማዕከል ሕንፃ ግንባታ የ50 ሺህ ብር ጥሬ ገንዘብ ድጋፍ አበርክቷል። ድርጅቱ
1,800,000 ብር ዓመታዊ በጀት ይዞ ከሚያስተዳድራቸው 100 አረጋውያኖች ባሻገር በከተማው ጫጫታ ጀርባ በዝምታ ድንኳን ተጠልለው የጠና ህመም ባልጋ ላይ ያሰራቸው ምግብ እንደ ህልም የሚናፍቁ ቀን በረሃብ ሌቱን በሐዘን የሚጨነቁ ሰውን በናፍቆት ተስፋ የሚጠባበቁ ማንም ያላያቸው የተረሱ ለመከራ ክፉ ቀናቸው ያልደረስንላቸውና ያልዳበስናቸው በድምፅ አልባ ጎጆ ውስጥ ከመጋረጃ ጀርባ የተደበቁ በከፋ ችግር ውስጥ ያሉ የወገኖቻችን ቁጥር ቀላል አይደለም። በኑሮ ውድነት አንገት የደፉ ወገኖቻችን በየቤታቸው ጓዳና ገገን በረሃብ ጠኔ በታጠፈ አንጀታቸው ስቃይና ቁጭት በተሞላው ድምፅ ራበኝ፣ ቸገረኝ፣ ልጆቼ ሆይ እርዱኝ፣ ፈጣሪ ሆይ ሰው የለኝምና ግደለኝ ሲሉ እንደመስማት አሳዛኝ ነገር የለም። ራበኝ እስተ ልጆቼ ራብ ነው የሚጫወት ማንም የለ ተኝቼ ነው የምውል። ወገኖቼ እርዱኝ። አይዞን 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 አለሁኝ ወገኔ አለሁኝ ወገኔ ወገኔ በለው ማናለው ያለ ጣራ በነካው የኑሮ ውድነት ሳቢያ የምግብ ዘይት ዋጋ መናርን ተከትሎ ለልጆቻቸው ምግብ አጣፍጠው ማቅረብ የለመዱ ወላጆች ዘይትን በቀላሉ መግዛት ካቆሙ ሰነባብተዋል። 5 ልጆች ነው ያስከፍቱ እየለመንኩ ነው ማስተዳደራቸው። ሶፍትና መስካ ነው የሚገሸጡ የምተዳደሩ ምንም ነገር የለኝ። ሶፍትና መስካ በነሱ አቅም ያዘነ እየገዛላቸው እንትን እያሉ እየሸጡ ነው የምተዳደሩ ምንም ነገር የለኝ። የችግሩን ክብደትና ግዝፈት አሳሳቢነት በውል የተረዳው በጎ አድራጎት ድርጅቱም ቤት ለቤት በመሄድ የተዘጉና የተቆለፉ ድምፅ አልባ ጎጆዎችን በማስከፈት የተደበቁ ገበናዎችን በመግለጥ ለሃይማኖታዊ ጾም መያዣ የሚቸገሩ ዜጎችን ለይቶ ብርቱ የበጎነት ክንዶቹን ለተቸገሩ ወገኖቹ ሲዘረጋ ቆይቷል። ለ1446ኛው ለሮመዳን ጾምና ለአብይ ጾም የጾም መያዣ አስቤዛ ለሚያስፈልጋቸው ለ500 ዝቅተኛ ነዋሪ የማህበረሰብ ክፍሎች 955700 ብር ግምታዊ ዋጋ ያላቸው ነጭ ዱቄትና የምግብ ዘይት ድጋፉን በነፍስ ወከፍ በማሰራጨቱም በሁለቱም እምነት ተከታይ አረጋውያኖች ዘንድ ከፍተኛ የሆነ የደስታ ስሜት ተንጸባርቋል። በድጋፍ አሰጣጡ ፕሮግራም ላይም ከፍተኛ የከተማ አመራሮች በክብር እንግድነት ታድመዋል። የዲኤምቪ ድጋፍ ከተቋቋመ ጊዜ ጀምሮ በጣም ትልልቅ ስራዎችን የሚሰራ ብዙ ማህበረሰብን የሚያግዝ አንጋፋ በእድሜው ትንሽ ግን በስራው ደግሞ አንጋፋ የሆነ በጎ አድራጎት ማህበር ነውና እጅግ በጣም ከልብ እናመሰግናለን። እኛም እንደ ወጣትና ስፖርት መምሪያ በሚቸግራችሁ ነገር ሁሉ እናግዛችኋለን፣ እንደግፋችኋለን። ዛሬ ያደረጋችሁት ነገር በፈጣሪም ጭምር የሚያስመሰግናችሁ ስለሆነ ከልብ እናመሰግናለን። ከዚሁ ከሃይማኖታዊ የጾም መያዣ አስቤዛ ድጋፍ የመቋደስ ዕድል የገጠማቸው በደሴ ገራዶ፣ ኩታበር፣ ኮምቦልቻ፣ በሐይቅ መካነ ኢየሱስና በሐይቅ ጃሬ የተጠለሉ ተፈናቃዮች በቀዳሚነት ይጠቀሳሉ። ማርያምን ነው የምላችሁ፣ እኔ ክርስቲያን ነኝ። ይህንን ጦም አሁን የያዝነው በኑግ ነው። ኑግ እየወቀጥን 70 ብር አንድ ብርጭቆ ኑግ እየገዛን ነው። ሌላ ባቄላ 200 ብር ነው። ምን እናደርገዋለን? አይደለም ዱቄት ዳቦ ቁርስ ምናምን ልንገዛ ዘይት ልንገዛ ቀርቶ ማሽላ ገዝተን ለመብላት በጣም አደጋ ሆኖብናል። 15 ኪሎ በቆሎ ለአንድ ወር በአሁኑ ኑሮ ውድነት ያችን በቆሎ ቂጣ ነው የምትጋገረው፣ ጨው ነው የሚገዛባት። አስቸኳይ የምግብና የጾም መያዣ ድጋፍ ለሚሹ በአምስቱም መጠለያ ጣቢያ ለሚገኙ ተፈናቃዮች 1,295,100 ብር ግምታዊ ዋጋ ያላቸው 185 ኩንታል የበቆሎ ዱቄት፣ 48 ጀሪካን ባለ 20 ሊትር የምግብ ዘይት ድጋፍ በማቅረብ ድርጅቱ የተፈናቃይ ወገኖቹን ዕድሜ በከፊል አራዝሟል። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። እድሜያችሁ ረጅም ይሁን ጤና ጋር። ለእኛ ይሄ መብል መጠጥ ብዙ ነው። ኢየሱስ ክርስቶስ ይህንን በጎ ሥራ አይቶ እጥፍ ድርብ አድርጎ ይስጥልን። እንደ በይሽ በምድራዊ አይደለም በሰማያዊ በቀለመ ወርቅ ተጽፎ የሚቆይ ነገር ይሁን። እግዚአብሔር ያቆይልን። በጣም ደስ ብሎናል። እንኳን ተላልቁ ነፍሳው ያወቀው አይደለም ህፃናቱ በጣም ነው የተደሰተው። በቃ ዱቄት መጣልን እንዲያቦል እንበላ ነው እያሉ ማለት ነው። በጣም አመሰግናችኋለሁ፣ እናመሰግናችኋለን። በተለይ ደግሞ በአሁኑ ሰዓት የሁለታችንም ጾም ነው፣ የሙስሊሙም ጾም ነው፣ የእኛም ጾም ነው። አሁን በሌለንና በአጣን ሰዓት ይህን የያዛችሁ መገኘታችሁ በፈጣሪ ስም እናመሰግናችኋለን። እናንተ ወዳችሁ ፈቅዳችሁ እኛ ወደ ያለንበት ክርስቶስ ከሰማይ ሰውን ፍለጋ እንደወረደ እናንተም እኛ ድሆችን ወደ እኛ መጥታችሁ ይህን ማድረጋችሁ ይደነቃል። ግሩም ነው።
በብሔራዊ ደረጃ ለሚከበሩ ሃይማኖታዊ በዓላቶችን ምክንያት በማድረግ እልፍኝ ገበታ ማጀታቸው ተራቅቶ የሚላስ የሚቀመስ ላጡ ምንም አይነት የገቢ ምንጭ የሌላቸውና ዝቅተኛ የማህበረሰብ ክፍሎችን ተጠቃሚ ያደረጉ መጠነ ሰፊ የማዕድ ማጋራት መርሃ ግብሮችም በድርጅቱ በኩል በስፋት ተዘጋጅተዋል። በእስልምና እምነት ተከታዮች ዘንድ የተከበሩ 1446ኛው የኢድ አልፈጥር፣ 1446ኛው ኢድ አልአድሃ የአረፋ በዓልን ምክንያት በማድረግ 879 ሙስሊም አቅመ ደካማ አረጋውያንና አካል ጉዳተኞችን ተጠቃሚ ያደረገ የገንዘብና የእርድ በሬ ስጋ ድጋፍ የማዕድ ማጋራት መርሃ ግብሩ ጉልህ ማሳያዎች መካከል አንዱ ነው። ከዘር ከሃይማኖት ከፖለቲካ የጸዳ ገለልተኛ ሆኖ የሚሰራው DMV4 ደሴ በክርስትና እምነት ተከታዮች ዘንድ በተከበሩት ለፋሲካና ለገና በዓል የበዓል ሙያ አስቤዛ ለተቸገሩ ለ845 ክርስቲያን አቅመ ደካሞች የገንዘብ የስጋ ዶሮና የእርድ በሬ የስጋ ድጋፍ በማሰራጨት ለበርካታ የደሃ ጎጆዎች የደስታ መነሻ ምንጭና ለበዓላቸው ድምቀት ሆኗል። እና በጣም ደስ ነው ያለ። በጣም ከምንም በላይ ቤተሰብ የሚረዳኝ እንኳን የለም። እግዚአብሔር ይስጥልን። በጣም ነው ማመሰግነው። አካል ጉዳተኛ ልጅ አለች፣ ረዳት የለኝም። እኔም ጎዳና እየተዳደርኩ ነው። ለልጅ አቅመ ደካማው ምን ላበላው ነው ዛሬ ምን ላቀምሰው ነው ብዬ ነበረ። እናንተ ከተፍ አደረጋችሁልኝ፣ ይጠብቅልኝ። በጣም ነው ማመሰግነው። DMV4 ደሴ የተሰኘ የበጎ አድራጎት ድርጅት የገና በዓልን ምክንያት በማድረግ ለ400 በዝቅተኛ የኑሮ ደረጃ ላይ ለሚገኙና አቅመ ደካማ ወገኖች ማዕድ አጋርተዋል። አስተያየታቸውን ለአሚኮ የሰጡ አረጋውያንና አካል ጉዳተኞች ለተደረገላቸው ድጋፍ አመስግነዋል። ሰላሀዲን ሰይድ ዝርዝር ዘገባ አለው። DMV4 ደሴ የበጎ አድራጎት ድርጅት የገና በዓልን በማስመልከት ለ400 የከተማዋ አቅመ ደካማ ነዋሪዎች ማዕድ አጋርቷል። የDMV4 ደሴ ከፍተኛ አማካሪ ማዘንጊ አበበም የገና በዓልን በማስመልከት ነዋሪነታቸውን በአሜሪካ ያደረጉ የደሴ ከተማ ተወላጆች በተገኘ ከ450 ሺህ ብር በላይ ድጋፍ ለአረጋውያን ለአካል ጉዳተኞችና አቅመ ደካሞች ማዕድ ማጋራታቸውን ገልጸዋል። DMV4 ደሴ የሃይማኖት፣ የዘር፣ የጾታ ልዩነት ሳያደርግ በየጊዜው የተለያዩ ድጋፎች ይሰጣል። በየዓመቱ ከሚሰጣቸው ድጋፎች አንዱ ደግሞ የገናን በዓል ምክንያት በማድረግ ለክርስትና እምነት ተከታዮች የሚሰጠው የምግብ ድጋፍ ነው። ይሄም ዛሬ እንደምታዩት ወደ 10 ያህል በሬዎች ከነ ልዩ ልዩ ወጪዎቻቸው በ457 ሺህ ብር ያህል ተገዝተው ዛሬም 300 ሰዎች በአካል ይሰጣል። ከዚህ ፕሮግራም በኋላ ደግሞ 100 በየቤታቸው አልጋ ይዞ የተኙ ሰዎች አሉ። ለነሱ የማሰራጨት ስራ ይከናወናል። የደሴ ከተማ ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ምሳዬ ከድር መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በጋራ በመስራት ድጋፍ እየተደረገ መሆኑን ነው የተናገሩት። በከተማችን በርካታ ተጋላጮች ናቸው ያሉት። እነዚህን ተጋላጮች ከመደገፍ አኳያ በልዩ ትኩረት እየተሰራ ነው ያለው። ስለዚህ ይሄ ስራ ደግሞ በመንግስት ብቻ የሚሰራ አይደለም። የተለያዩ መንግስታዊ ያልሆኑ ድርጅቶች፣ በተለይ የሲቪል ማህበረሰብ ድርጅቶች፣ የንግዱ ማህበረሰብ፣ የተለያዩ በጎ አድራጎት ድርጅቶችም እነዚህን የህብረተሰብ ክፍሎች በቋሚም በጊዜያዊ ድጋፍ እንዲደረግላቸው ነው ጥሪ ማስተላልፈው። እንደ ተቋምም ይሄን ስራ ለመስራት አቅደን እየተንቀሳቀስን እንገኛለን። አሚኮ ያነጋገራቸው አረጋውያንና አካል ጉዳተኞች ለተደረገላቸው ድጋፍ አመስግነዋል። ስጋ ቀርቶ እለታዊ የምንበላበት ዳቦ 15 ብር ነው። ከፈታኝ ነው። እኔ ወንድሜ ወይ ሰው እጅ አይቼ መንገድ ላይ ነው። ለዚህ አመት ያደረሰን ከርሞ መልሶ ያደረሰን ነው ምለው። ለኢትዮጵያ ህዝብ ሰላምና ፍቅርን እንዲሰጠው ነው የምመኘው። እኛን አስባችሁ ይሄን በማድረጋችሁ እግዚአብሔር መድኃኔዓለም እሱ እንደ ቸርነቱ እግዚአብሔር ጥላ ከለላ ዋስጠበቃ ሆነ የሀገራችን ሰላም ያድርጎ ፍቅር ይስጠን ነው ምለው። እርሜና ጤና ይስጥልኝ ላቀረበልን ለሰጠን ለወጣችሁ ለወረዳችሁ ልጆቻችንና ፍራንኩንም ለላከልን አካል እርሜና ጤና ይስጥልን። ተደስቻለሁ። በጾም መያዣና በበዓል ሙያ ድጋፉ ላይ በአካል መገኘት ላልቻሉ መንባልጋ ላይ ላሰራቸው ለሁለቱም እምነት ተከታይ አረጋውያኖች ድርጅቱ ስንቅ ለማቀበል ያልቆረቆረው የተዘጋ ቤት፣ ያላስከፈተው ድምፅ አልባ ጎጆ፣ አቋርጦት ያልወጣው ዳገትና ያልወረደው ቁልቁለት የለም። በተጨማሪም ድርጅቱ አረፋ በዓልን ምክንያት በማድረግ በቆሎ ዱቄት፣ የበቆሎ ገንፎ፣ የበቆሎ ቂጣ አዘውትሮ መመገብ ከሰለቻቸው
ትናንትና ብዙ የለመዱ ዛሬ በጊዜ ስብራት ቀን የጎደለባቸው ለበዓል ቀን ስጋና ዘይት ብርቅ ሆኖ ከሚናፍቃቸው በኩታበር ካምፕ ከሚገኙ ተፈናቃይ ወገኖቹ ጋር ታሪካዊ የፍቅር ማዕድ በፍቅር ተቋድሷል። በበጀት ዓመቱ የአቅም ውስንነት ያለባቸው ታዳጊ ተማሪዎችን ከትምህርት ገበታቸው እንዳይርቁ ከጉዟቸው እንዳይስተጓጎሉ የትምህርትን ቀጥተኛ መንገድ ሲያመላክት ቆይቷል። ድርጅቱ በዓመታዊ የቋሚ ድጋፍ መርሃ ግብሩም ለአንድ የቲም ተማሪ 23,000 ብር የነፍስ ወከፍ ዓመታዊ የትምህርት ወጪ መድቦ ወላጆቻቸውን በሞት ያጡ ረዳትና ደጋፊ ለሌላቸው 64 የቲም ተማሪዎችን በዘላቂነት ያስተምራል። ድርጅቱ በአዲስ ዓመት አዲስ ጫማና አልባሳት በሚል መሪ ቃል ባዘጋጀው መርሃ ግብርም 64ቱም የቲም ተማሪዎች በልክና በምርጫ በፍላጎታቸው የተሰሩና የተገዙ ዩኒፎርም፣ ቦርሳ፣ ደብተር፣ ጫማና መሰል የትምህርት ቁሳቁስ ድጋፎችን ተጠቃሚ በማድረግ ሕፃናቶች አእምሮ ላይ እጥፍ ድርብ ቤተሰባዊ ፍቅር እንዲጎናጸፉ በር መክፈት ችሏል። ዲኤምቪ ፎር ደሴ በ2018 የትምህርት ዘመን ደብተር ለተማሪ እንርዳ መርሃ ግብርም በከፋ ችግር ውስጥ ያሉ በከተማ ደረጃ ለተመለመሉ 1083 ችግረኛ ተማሪዎችን ተጠቃሚ አድርጓል። ቁርስ የሌለው ልጅ መንገድ ሳይጀምር ይደክማል። በንጋት ማለዳ ቁርስ ሳይበሉ በባዶ ሆዳቸው በትምህርት ገበታ ላይ ለሚገኙ ተማሪዎች ድጋፍ የሚውል ድርጅቱ የ100,000 ብር የገንዘብ ድጋፍ በመስጠቱም የአቋራጭ ተማሪዎች ምጣኔና የድጋሚዎችን መጠን በአንጻሩ እንዲቀንስ የበኩሉን ተወጥቷል። በሌላው ጠርዝ በኩል ለእኛ የማይሰሙ ድምፆች የሚሰማቸው ብዙዎች የማይመለከቱትን መመልከት የሚችሉ ራሳቸው በገነቡት ዓለም የሚኖሩና ለመኖር የተገደዱ የኦቲዝም የጤና እክል የገጠማቸው ዓመታዊ የትምህርት ክፍያና የትራንስፖርት ወጪያቸው በድርጅቱ በኩል የሚሸፈንላቸው የኦቲዝም ልዩ ፍላጎት ተማሪዎች በረዋን ኦቲዝም ማዕከል በነፃነት ይማራሉ፣ በነፃነት ይቦርቃሉ። ዲኤምቪ ፎር ደሴ ረዋን የኦቲዝም ማዕከል ግንባታ የሚከናወን ከሆነና ቦታውን የምትረከብ ከሆነ ለቦታ ግንባታ የሚሆን የ100,000 ብር የገንዘብ ሽልማት በድጋፍ አመልክቷል። እዛ ፓናል ዲስከሽን ላይ ይህንን ቃል ገብታችኋል። እዛ 100,000 ብር ላይ ግን ሌላ 700,000 ብር ጨምራችሁ 4 ክፍል ተሰርቶ ጊዜያዊ ቤት አስረክባችሁኛል። ከነ ሙሉ እንትኑ አጥሩ ሁሉ ነገር ተሰርቶ ያው አሁን አገልግሎት ላይ ነው ያለው። ከዛ ደግሞ በተረፈ ደግሞ አሁንም ድረስ እየረዳችሁን ነው። ሰርቪስ ችግር ነበረብኝ፣ ሰርቪሱም ተፈቶ የሰርቪሱን ችግር ተቃሎ ይሄ አሁን በእናንተ ነው። አሁንም አመሰግናለሁ ዲኤምቪ ፎር ደሴ እጅግ አድርጌ። ምክንያቱም እነዚህ እናቶች ተስፋ ያደረግናችሁ እናንተን ነው። አሁንም ወደፊትም እናንተ እርዳታችሁን እንሻለን። በትምህርት ላይ መስራት ትውልድ ላይ መስራት መሆኑን የተረዳው ዲኤምቪ ፎር ደሴ የ96 ዕድሜ ባለጸጋ ለሆነው በጎ ሥራ ለንጉሥ ሚካኤል ትምህርት ቤት መልሶ ግንባታ ፕሮጀክት የሚውል የ50,000 ብር ጥሬ ገንዘብ በማበርከት የበጎ አድራጎት ድርጅቱ ለትምህርት ያለውን ቁርጠኝነት በተግባር አረጋግጧል። በተደጋጋሚ ስውር የሕይወት ስንክሳሮች ከተደቀነባቸው የሐዘን ግድግዳ ጥጎች ፍጹም ለአካል ጉዳተኛ ምቹ ባልሆነ ዳገት ላይ የተንጠለጠለው ይህ የምትመለከቱት ቤት ለአብነት ይጠቀሳል። ይህ የምታዩት አካል ጉዳተኛ ልጅ ማየትም መስማትም አይችልም። ልክ እንደተወለደ አካል ጉዳተኛ መሆኑ ሲረጋገጥ ወላጅ አባቱ ጠፍቶ ከአካባቢው ተሰውሯል። አሁን እሷም አፏን ይዟታል፣ እሱም አይኗ ያይም ጆሮ አይሰማም። አካል ጉዳተኞች ናቸው። እዚህ ቤት ውስጥ እንግዲህ ሰው ሲያልፍ ሲያገድም የሚጥልላቸውን ፍርፋሪ እየጠበቁ የሚተዳደሩ ሁለት ሰዎች ናቸው። ያቁኛል፣ ያንቀጠቅጠኛል፣ ይጥለኝ። ተመርምረሽ ነበር? ተመርምሬ ነበር። በሐኪም ሊታዩ አልቻለም። መድኃኒት እንትኑ በሽታው ሊያውቁት አልቻሉም። አፍሽን ይዞሻል? አፌንም ይዞኛል። አሁን አካል ጉዳተኛ ልጅ ይዘሽ እንደው ከመኖር አንጻር እንዴት ነው? አይከብድም? አካል ጉዳተኛ እንኳን አካል ጉዳተኛ ልጅ ይዘህ ጤነኛም ልጅ ይዘህ በጣም ይከብዳል። አካል ጉዳተኛ ልጅ ከስና
የሱን ራሱ 17 ዓመት 17 ዓመት እንግዲህ 17 ዓመት ብቻህን መቀመጥ ማለት በጣም አደጋ። ረዳትም ምንም ነገር የለኝ። መንገድ እስከ ዛሬ ቀን ስራ እየሰራ ነበር የምኖረው ማለት ነው የምተዳደረው። አሁን ግን እንዲሁም ጊዜ እንደብየለስ አመሰግናለሁ። ጤናችሁን ይስጣል። በቀን የጉልበት ስራ የገጠር መሬት እኩል በማረስ በሚያገኘው አነስተኛ ገቢ 6 ቤተሰቦችን ያስተዳድራል። ከደሴ ከተማ በቅርብ ርቀት ላይ በምትገኘው በከደጆ የገጠር ቀበሌ ነዋሪ ባለትዳርና የ3 ልጆች አባት ነው ባለታሪካችን አቶ ጀማል ይመር። 2 አካል ጉዳተኛ ልጆች አሉኝ። አንዱ ከድር ጀማል ይመር ይባላል። በ90 ዓመተ ምህረት ነው የተወለደው። ጠይባ ጀማል የምትባለው በ93 ዓመተ ምህረት ነው የተወለደችው። በአካል ጉዳተኞች ዙሪያ ያለው የተዛባ አመለካከትን ተከትሎ የአካባቢው ነዋሪዎች የሚፈጽሙት አድሎና መገለል በአቶ ጀማል ይመር ላይ የፈጠረው ተጽዕኖ ቀላል አልነበረም። እኔ ላይ የደረሰው ከጥኖ ግማሹ ጓያ ሰብሮብህ ነው ይለኛል። ሟርተን የተሟረተብህ ወይንስ በአባትህ ነው የደረሰብህ ወይንስ በአያት ነው የመጣብህ። የልጆቻቸው ነገ የሚታያቸው አቶ ጀማል ግን ከወጠኑት ጉዞ ማንም ሊያስቀራቸው አልቻለም። ማለዳ ፀሐይ ላይ ንሳት ሞላ ወንድ ልጃቸውን በጀርባቸው አዝለው ትምህርት ቤት ያደርሳሉ። አዝለው ደግሞ ይመለሳሉ። ከሰዓት በኋላ ደግሞ ትንሿ ልጃቸውን ጦይባን በትከሻቸው ሽኮኮ ብለው ትምህርት ቤት ያደርሳሉ። በተመሳሳይ መልኩ ይመልሳሉ። አቶ ጀማል ይመር በጀርባቸው ላይ 2 ሕይወቶችን ተሸክመው ያለመታከት በትዕግስትና በጽናት ድፍን 25 የጨለማ ዓመታቶችን በመጓዛቸው ተማሪ ከድር ጀማል ዛሬ በወሎ ዩኒቨርሲቲ የ3ኛ ዓመት የአካውንቲንግ ተማሪ ለመሆን በቅቷል። ለተከታታይ ዓመታት የማይቻለውን ሁሉ ችሎ ትከሻው እስከሚጎብጥ ተሸክሞ ሳይማር ያስተማራትንና እዚህ ያበቃትን የወድ አባቷን ውለታ ለመግለጽ አካል ጉዳተኛ ተማሪ ጦይባ ጀማል እምባና ሳግ ይተናነቃታል። አባቴ ዘላለም ኑርልኝ፣ ከኔ እድሜ ቀንሶ ያንተን ያዝምልኝ ነው ምልታ ምን እላለሁ? ምን አደረጉልሽ? አባቴ ደኛ ምን የከፈሉ መስዋዕት አይደል? ምን ከፈሉሽ? አስረጅ። ተወልዶ ሰው ሁሉ ልጁ ነው የሚያልፍበት አይደል? እሱ ግን የአካል ጉዳተኛ 2 የአካል ጉዳተኛ ልጅ ተፈጥሮበትም ደከመኝ ሰለችኝ ሳይል የእኛ አባት ለእኛ ይለያል። ሳባብዬ ዋሴ ተበቃይ አቶ ጀማል ይመር 2 አካል ጉዳተኛ ልጆችን ለማሳደግና ለማስተማር ለቁም ነገር ለማብቃት ያሳለፈው ግፍና መከራ እንዲህ በቀላሉ ተዘርዝሮ አያልቅም። ሁሉ በልጅ ያልፍለታል፣ ሰው ሁሉ ይልካል፣ ሰው ሁሉ ይድራል። እኔ እንደዚህ ሁሉ ጊዜ 20 ምናምን ዓመት መሸከም ማለት ያለፈብኝ ልጅታ ወላለፈልኝ ምንስ ነው ያለፈብኝ ይጀራል። ዲኤምቪ ፎር ደሴ 33ኛው የአካል ጉዳተኞች ቀንን ምክንያት በማድረግ በደሴ ሩቅያ አዳራሽ በተሰናዳው መድረክ ላይ ለተማሪ ከድር ጀማልና ጦይባ ጀማል ለሁለቱም አካል ጉዳተኛ ወንድምና እህት 2 ደረጃቸውን የጠበቁ ዘመናዊ ዊልቸሮችን ለሁለቱም አካል ጉዳተኞች በስጦታ ለግሷል። በትምህርት ላይ መስራት ትውልድ ላይ መስራት መሆኑን የተረዳው ዲኤምቪ ፎር ደሴ ነገን ለማየት ህልማቸውን ይዘው ወደ ትምህርት ቤት ለሚሄዱ 18 አይነ ስውራን ተማሪዎችም በመድረኩ ላይ የነጭ ብትር ነፍስ ወከፍ ድጋፉን አሰራጭቷል። ዲኤምቪ ፎር ደሴ በሆጤ ትምህርት ቤት ባቋቋመው የአይነ ስውራን ቤተ ሙከራ ማዕከል የሚያገለግሉ ከ227680 ሺህ ብር በላይ ግምታዊ ዋጋ ያላቸው ቁሳቁሶችን በዚሁ መድረክ ላይ ለሆጤ ትምህርት ቤት አስረክቧል። እንግዳ ወርቅ ገብረስላሴ ይባላለሁ። የደሴ ከተማ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት ነኝ። እምባ ይተናነቀኛል በእውነት ወገን ለሌለው ወገን የሆናችሁት። እኔ ዛሬ ቃል የለኝም። እውነት ወሎ መፈጠሬን ያመሰገንኩበት ጊዜ ቢሆን ሃይማኖት፣ ዘር፣ ቀለም ሳትለዩ
ለነዚህ አካል ጉዳተኞች እግር ለሌላቸው እግር፣ አይን ለሌላቸው አይን ሆናችኋልና እግዚአብሔር በሚከፍለው ሁሉ ይክፈላችሁ። ግን ቨርጂኒያ ያላችሁ፣ ሜሪላንድ ላላችሁ፣ ዲሲ ላላችሁ ወገኖቼ እጅግ በጣም ላቅ ያለ ክብር ምስጋና ለእናንተ ማቅረብ እፈልጋለሁ። ቀጣይ ዘመናችሁ በእግዚአብሔር የተባረከ ይሁን፣ ዘራችሁ የተባረከ ይሁን። ሃይማኖት ቀለም ሳትለዩ ወገኖቻችሁን ደግፋችኋልና እናንተንም ፈጣሪ ደግፋችሁ። ዲኤምቪ ፎር ደሴ በ2017 በጀት ዓመት በትኩረት ካከናወናቸው ቁልፍ ተግባራቶች መካከል የጤናው ዘርፍ ሰፊውን ድርሻ ይይዛል። በድምፅ አልባ ገዳይ በሽታዎች ሳቢያ በርካታ ቁጥር ያላቸው ህሙማኖች በጤና ጦት አልጋ ይዘዋል። የሕክምና ተስፋ በእጃቸው ላይ ያጡ የአቅመ ደካሞችን ህልሞች ያመከኑ በዝምታ ገዳይ ከሆኑ ህመሞች ሁሉ የካንሰር በሽታን ያህል የከፋ ህመም የለም። የካንሰር በሽታ ታካሚውን በህመሙ ቤተሰቡን በሐዘን የሚቀጣና የሚያሰቃይ እጅግ ጨካኝ ነው። ድርጅቱ 34 የካንሰር ህሙማኖችን በቋሚ ድጋፍ መርሃ ግብር በማካተት ከሕክምና ድጋፍ ጀምሮ እስከ ሞራልና ማህበራዊ ድጋፍ አገልግሎት ተደራሽ ለማድረግ የህሙማኖችን ህመም ሲታመም የሐዘን እንባቸውን ሲጋራ ከጎናቸው ቆሞ ሲያስታምምና ሲንከባከብ ቆይቷል። ኩላሊት ሲደክም ሰውነት ይደክማል፣ መተንፈስ ይከብዳል። የኩላሊት እጥበት የቀን ትግልና የሌሊት ጭንቀት ጭምር እንጂ ሕክምና ብቻ አይደለም። ድርጅቱ በወር አንድ ጊዜ የእጥበት ወጪውን ሸፍኖ ከሚያሳክማቸው ከማሽን ውጭ መተንፈስ ከተሳናቸው መካከል ነጻነት አያሌው ትጠቀሳለች። ኩላሊቱ ሁለቱም በጊዜው ፌል አድርጎ ነበር። አሁን በሳምንት 2 ጊዜ ታጠባለሁኝ። ያለ መድኃኒት ወጪ ለአንዱ 4500 ሲሆን ለሳምንት 9000 ብር አወጣለሁ። በወር 36000 ብር ማለት ነው። ይሄን የማድረግኛ አቅም የለንም። በጣም ከባድ ነው። እኛ ደሆች ነን። እኔ ስራ እየሰራሁ ነበረ ቤተሰቦቼን ማስተዳድረው። አሁን እኔ መስራት አልችልም፣ አቁም ያለሁኝ። አሁን ድረስ ከየቦታው ከየመስጊዱ ከየቤተክርስቲያኑ እየተለመነ ነው እየታከምኩ ያለው። እኔ አንድ ወንድ ልጅ እናት ሲሆን ደካማ እናት አለችኝ። እናቴ ወይዘሮ እንኮይንሽ ትባላለች። እሷ ነች ያለ አባት ያሳደገችን እሷ ናት። መስጊድ ሄዳለሁ፣ አንዋር ሄዳለሁ፣ ሸዋበር ሄዳለሁ። ቤተክርስቲያን በየቤተክርስቲያኑ እንከራተታለሁ። ያው ያመጣሁ ሰጣታለሁ። የሄደች ታጥባ ትመጣለች። አሁን ዛሬ ታጥባ መጣለች። ድርጅቱ ድንገተኛ ህመም ገጥሟቸው ከፍለው መታከም ላልቻሉና ጊዜያዊና አስቸኳይ የሕክምና ድጋፍና ክትትል ለሚያስፈልጋቸው 22 ችግረኛ ህሙማኖችን የድሉ ተጠቃሚ ማድረግ ችሏል። ባጋጠማቸው የኢኮኖሚ ችግር ገንዘብ ከፍለው የጤና መድን መካተት ላልቻሉ 10 አቅመ ደካሞች ድርጅቱ ሙሉ ወጪውን ሸፍኖ ወደ ጤና መድን ስርዓት ተጠቃሚነት ምዕራፍ አሸጋግሯል። ዲኤምቪ ፎር ደሴ በተጠናቀቀው በጀት ዓመት በአረጋውያን ቋሚና ጊዜያዊ ድጋፍ፣ በትምህርት፣ በጤናው ዘርፍ በ3 ምዕራፍ የተሰናዳ ሰው ተኮር የሰብአዊ ድጋፍና የበጎ አድራጎት ሥራዎችን ለማከናወን 10,475,680 ብር ዓመታዊ የገንዘብ ወጪ መድቦ በከተማ ደረጃ በከፍታ ገዝፈው የሚታዩና የሚጨበጡ የለውጥና የስኬት ጎዳናዎችን መሻገር ችሏል። በአሜሪካ ሀገር የምትኖሩ ኢትዮጵያውያንና ኤርትራውያን የዲኤምቪ ፎር ደሴ መስራች አባላቶችና ደጋፊ ቤተሰቦች እስካሁን ባደረጋችሁት ሁለንተናዊ ድጋፍና እገዛ በድርጅቱ ስም ምስጋናችንን እያቀረብን አሁንም የድሆችን እንባ ለማበስ እንዲቻል መስጠትና መለገስ በለመዱ ደጋግና ቸር እጆቻችሁ በከፋ ለተቸገሩ ወገኖቻችሁ የተለመደ የዓመት አስቤዛዎችን ትሰፍሩላቸው ዘንድ በተቸገሩ ወገኖቻችን ስም እንማጸናለን። ሰውን ለመርዳት ሰው መሆን በቂ ነው። ዲኤምቪ ፎር ደሴ በጎ አድራጎት ድርጅት። እንግዲህ እንዳያችሁት ነው። በጣም ልብ የሚነኩ ታሪኮች ናቸው ስንከታተል የነበረው። ይሄ ሁሉ የሆነው ግን በእናንተ በደጋግ ልብ ባላችሁ ወገኖች ነው። ለወገናችሁ ደርሳችኋል። በተለያየ መልኩ ችግር ላይ ላሉት ደርሳችኋል።
ይሄ እንግዲህ ምንም ነገር ብንሰራም የዚህን ያህል የሚያረካ የሚያስደስት ነገር እዚህ ነገር ላይ መሳተፍ እዚህ ነገር ላይ ያለንን መዘርጋት ራሱ ለመስጠትም መሰጠትን ይጠይቃል እና እናንተም ደግሞ ይህንኑ ጥሪ አክብራችሁ እዚህ የተገኛችሁ ወገኖች ሁሉ ያው ስራውን እያንዳንዱ እናንተ ዶኔት የምታደርጉት የት ቦታ እንደዋለ የተከታተልነው ነው እና የወገኖቻችን አሁንም የኛን እጅ ያያሉ ይጠብቃሉ እና የበለጠ ለመድረስ የበለጠ የምንችለውን ለማድረግ እንግዲህ ሁላችንም በጋራ አንድ ላይ ቆመን ይህንን ነገር ከግብ እናደርሳለን። እዚህ መካከላችን ወንድሜ ጀማል ያሲን የፈርስት ሂጅራ ፕሬዚዳንት መካከላችን አለ። አጠር ያለ መልእክት ይኖረዋል። እሱን ጋብዝና ከዛ ቀጥታ ወደ ፈንድራይዚንግ እንገባለን ማለት ነው። እንደምን አመሻችሁ። እንዴት ናችሁ? ደህና ናችሁ? አረ ነው ምን እንደምል አላውቅም። አይ ቲንክ ብዙም ወግ የሚያስፈልግበት ምሽት አይመስለኝም። በራሱ አሁን ያየነው ቪዲዮ ያየነው ፒክቸር እስከ ዛሬም ከአመት አመት ያየነው ስራ በራሱ ገላጭ ነውና ብዙም ገለጻ የሚፈልግ ነገር አይመስለኝም። ግን የሰራችሁ ያላችሁትን ወንድሞችን በማመስገን እህቶች በማመስገን ብጀምር ወንድሞች እህቶች ይሄን የምትሰሩት አላህ ይስጣችሁ ጀዛችሁን ይክፈላችሁ ማለት ፈልጋለሁ። ከዛ ሲቀጥል ደግሞ ይሄን ነገር እንድናስችል ይሄ ነገር እንዲፋፋ እንዲዳብር ያደረግነው ይሄ በሙሉ ያለው ህብረተሰብ ጀማ ምስጋና የሚገባው ነውና በዚህ በብርድ በዚህ በቅዝቃዜ በዚህ በበረዶ በተጠራችሁ ጊዜ ብዙ ነገር ትላችሁ የመጣችሁትም ደግሞ እናንተም ልትመሰገኑ ይገባችኋል። ይሄ የሁላችንም ትብብር የሁላችንም ስራ የሆነ ነው፣ ሊቀጥል የሚገባው ነው። ከዚህ ስራ ከዚህ ስብስብ ከዚህ መተባበር የሚወጣው ነገር ከእያንዳንዳችን የሚገኘው ጠብታ ከእያንዳንዳችን የሚገኘው ኮንትሪቢዩሽን አንድ ላይ አንድ ጋን ውስጥ ሲገባ ምን ሊያደርግ እንደሚችል አሁን ያየነው ነገር ነው እና ይሄ ሊቀጥል ይገባል እና ይሄንን ማስቀጠል ደግሞ የሁላችንም የእያንዳንዳችንም ኃላፊነት መሆን አለበት። እንዳያችሁት ከሆነ እኛ ካረዳናቸው ተሰባስበን እኛ ካላገዝናቸው ሌላ አካል የሚያስብል ነገር አይደለም ያለው፣ እኛው ጋር ነው ያለው። እኛ አንድ ላይ ሆነን ተሰባስበን ካላገዝናቸው በስተቀር ሌላ አካል መጥቶ ያግዛችኋል የሚባል አይደለም። የሚታገዙት ሰዎች ደግሞ ዴስፐሬት የሆነ ኒድ ያላቸው ናቸው። እንደምታያቸው በሽተኞች ናቸው፣ አዛውንቶች ናቸው፣ እናት አባት ያጡ ህፃናቶች ናቸው፣ የነገር ተረካቢ የሆኑ ናቸውና ከፍተኛ የሆነ ድጋፍን የሚሹ ከፍተኛ የሆነ መበረታታትን የሚሹ የህብረተሰብ ክፍሎች ስለሆኑ የምናደርገው ነገር ሪሊ በጣም ኢምፓክትፉል እና ውጤታማ ነው የሆነ ያለው። እኔ እንደምሰማው ከሆነ ደሴ ላይ ብዙም የለም ሲጀመር እንዲህ አይነቱን ስራ የሚሰራ አካል የለም፣ ስብስብ የለም። ዲኤምቪ ፎር ደሴ በጣም ባጭር ጊዜ ውስጥ 4 5 6 ዓመት ሊሆነው ነው መሰለኝ። 5 ዓመት ነው 5 ዓመት so it's very ታድለር የሆነ ኦርጋናይዜሽን ነው፣ ገና ህፃን የሆነ ኦርጋናይዜሽን ነው። ግን በእንደዚህ 5 ዓመታት ውስጥ እየተወለደም ያለ ድርጅት ይህን መስራት ከቻለ ከደገፍነው ካገዝነው እንዲያድግ ካደረግነው ሊሰራ የሚችለው ነገር ብዙ ነውና ሊደርስ የሚችለው አካል ብዙ ነውና እናግዘው ማለት ፈልጋለሁኝ። እኔ ደሴ ተወልጄ ያደግኩት ኮምቦልቻ ነው። ህብረተሰቡ አብዛኞቻችሁም እዚህም ያላችሁትም ምናልባት ከደሴም ከኮምቦልቻም ሊሆን ይችላል። ከዛም ውጭ ያላችሁ ህብረተሰቦች እንዳላችሁም አውቃለሁኝ። ህብረተሰቡ በጣም ሰው ወዳድ፣ ሰውን የሚቀበል ከየት ነህ ምንድነህ ምን አይነት ነህ ምናምን የሚል ነገር የሌለበት አይነት ማህበረሰብ ነው ማህበረሰቡና ሊታገዝ ይገባዋል፣ አይዞህ ሊል ይገባዋል እያለም ያለው አካል ይሄ በጣም ሪሊ የሚያኮራ ስራ እየሰራ ነው ያለ ነው። አላህ ሱብሃነሁ ወተዓላ ይቀበለን ስራችንን።
በሃይማኖትም ቢሆን ስብጥር የሆነ ማህበረሰብ ነው ያለው። እየሰሩ ያሉትም ደግሞ ስራ እንደዚሁ ሃይማኖትን ስብጥሩን ጠብቆ የማህበረሰቡን መስተጋብር ጠብቆ ባህል ጠብቆ አንድ ላይ አድርጎ የሚሰራ ማህበረሰብ ነው እና ይሄ ሊበረታታ ይገባዋል። እያገዝን ያለነው ስራ በጣም ጥሩ የሆነ ስራ ነው። እንዲሰፋ ግን እየሰሩ ያሉት አሁን ብዙ የሚባል አይደለም። እውነቱን ከኒዱ አንጻር ብዙ ሊደርሷቸው የሚችሉ ችግረኞች አሉ። ከችግረኞቹ በጣም ችግረኛ የሚባሉትን ነው እየረዱ ያሉት ዲኤምቪ ደሴዎች። ሊረዱ የሚችሏቸውን ሰዎች እንዲደርሱ እንዲያበዙ ከፈለግን እኛም ድጋፋችንን እናጠናክር ማለት እፈልጋለሁኝ። ለተሰጠኝ ድል በጣም አመሰግናለሁኝ። በጣም ታንኪዩ። ይሄን እየሰራችሁ ያላችሁ ወንድሞች እህቶች፣ በተለይ እህቶች ሳታክቱ የደወላችሁ የተሰበሰባችሁ እቅድ እያወጣችሁ አዲስ አበባ ድረስ ደሴ ድረስ ይህንን ስራ መስራት ማስፋፋት ቀላል ስራ አይደለም። ራስንም ቤተሰብንም እዚህ እያስተዳደሩ እያወኑ ማለት ነው። በጣም አድርገን እናመሰግናለን። አላህ ሱብሓነሁ ወተዓላ ጀዛችሁን ይክፈላችሁ ማለት እፈልጋለሁ። አመሰግናለሁ። ሰላም አለይኩም። ክቡራትና ክቡራት ፕሮግራማችንን እንደቀጠለ ነው። እንግዲህ እንደተመለከታችሁት የምንገኘው እዚህ ቨርጂኒያ ውስጥ ነው። ዲኤምቪ ፎር ደሴ በሚል እንግዲህ የዛሬ ዓመት እዚህ ቦታ ላይ ተገኝተን ከደሴና ከደሴ አካባቢ የተወለዱ ኢትዮጵያኖች እንግዲህ አካባቢያቸው ላይ የተወለዱበትን ያደጉበትን ቀያቸውን ወደ ኋላ መለስ ብለው የተቸገሩ ወገኖቻቸው የሚረዱበት ትምህርት ቤት መሄድ ያጡ ህጻናቶችን የተቸገሩ በህመም ውስጥ ያሉ በተለያዩ ችግር ውስጥ ያሉትን እንግዲህ እንዴት እንደሚያግዙ የዛሬ ዓመት እዚህ ቦታ ላይ ተገኝተን ፕሮግራም አሳይተናችሁ ነበር። ዘንድሮም እንግዲህ ያመሰው ብለን ተገናኝተናል። ስላገኟችሁ ደስ ብሎኛል። ከመስራቿ ጋር እንግዲህ ስለ ዲኤምቪ ኦፍ ደሴ ምስረታ ለምን ተመሰረተ፣ እስካሁን ምን እየሰሩ ነው፣ አሁንስ በቀጣይ ምን ታስባል የሚለውን ከመስራቿ ጋር ቆይታ ይኖራል። ስላገኘሁሽ ደስ ብሎኛል። የዛሬ ዓመት እንግዲህ ያመሰው ብለን ተለያይተን ነበር። ያው እግዚአብሔር ፈቅዶ ደግሞ ተገናኘን። እንኳን ደህና መጣች ብዬ በጣም ነው የምናመሰግነው። እንግዲህ 5ኛ ዓመታችን እያከበርን ነው። ዘንድሮ ደግሞ በተለይ በእናንተም በጣም አስተዋውቃችሁልን ብዙ ሜምበር ነው ያገኘነው። እንደገና ደግሞ ያው ፕሮግራማችንም ቆንጆ ነው። መጀመሪያ እንግዲህ ከስሜ ልጀምር። ስሜ ዛህራ እባላለሁ። ከዲኤምቪ ፎር ደሴ መስራቾች አንዷ ነኝ እና ዛሬ እንግዲህ 5ኛ ዓመታችን ለዚህ ቀን በጣም ደስ ያለን። በዚህ ቀን በዚህ ሰዓት በረዶ ሆኖ እንደምታውቀው ወይዘሩን ሰው ሁሉ እንግዲህ በጣም ብዙ ሰው ነው። ከማንኛውም ጊዜ ዘንድሮ በጣም ብዙ ሰው መጥቶልናል። በጣም ነው የምናመሰግነው። መቼም እንዳየኸው ነው። ቲኬትም ዘንድሮ በጣም ብዙ ሽጠናል። በጣም ነው የምናመሰግነው። እንግዲህ አንተንም ደግሞ ስላየን ደስ ብሎናል። በጣም አሪፍ። እንዴት ተመሰረተ? ወይስ ወደ ኋላ የዛሬ 5 ዓመት ወደ ኋላ መለስ አድርጊኝ። የዛሬ 5 ዓመት ዋናው መስራቿ ሀሳቡን ያመጣሽው አንቺ እንደሆነ ሰማና እኔና ያው በቤተሰብ ነው የተጀመረው እና የዛሬ 5 ዓመት በጦርነቱ ጊዜ ደሴ ላይ ተዘግቶ ነበር እንደምናውቀው እና ለጦርነቱ በኋላ ሲከፈት ያው እንግዲህ ሁላችንም ኦኬ ዘመዶቻችን እየረዳን ነው ዘመድ የሌላቸው ምን እናርጋቸው በሚል አንድ ካዝን ቤት ቁጭ ብለን ተነጋግረን እነሱን እንርዳ በሚል በቤተሰብ ተጀመረ። ከቤተሰብ ወጥተን ደግሞ የደሴ ልጆች ሰብስበን እንደገና ደግሞ ከደሴ ልጆች ወጥተን ኮሚኒቲያችን፣ ጓደኞቻችን ዘር ማያውቁ ሃይማኖት ማያውቁ እነሱ እስከዛሬ ድረስ እየረዱን በእነሱ መተባበር እዚህ ደርሰናል እና 5ኛ ዓመቱን ያው አከበር ነው ማለት ነው። በየዓመቱ እንግዲህ ጥሩ ስራ እየሰራን ያለ ነው። አልሐምዱሊላህ በጣም እኛም አየነው ውጤቱ በጣም ደስ ይላል። በተለይ ባለፈው ዓመት አይተን ነበረ። በጣም እንግዲህ ሁላችንም እንደዚህ የመጣንበትን አካባቢ ወደኋላ መለስ ብለን እንደው በሀገር ደረጃ መፍታት ችግሩ ከባድ ቢሆንም ግን እንደ ከቀያችን ከመንደራችን ብንጀምር የተወሰነ ነገር መቅረፍ ቢቻል በጣም ጥሩ ነው። እናንተ ያደረጋችሁት ነገር ለእናንተ ብቻ ሳይሆን ለሌላም ቦታ ተወልደው ላሉ ኢትዮጵያኖች አካባቢያቸው ላይ ትንሽ ሰብሰብ ብለው በሰፈርም ይሆናል በተወለዱበት አካባቢ ሰብሰብ ብለው የሆነች ነገር መሸፈን መቻል ቢችሉ ትልቅ ነገር ነውና ይሄ ለሌሎችም ተምሳሌት የሚሆነው የእናንተ ድርጅትና እንግዲህ በዚህ በ5 ዓመት ውስጥ የነበረው ቻሌንጅ ምንድን ነው? ሌላውን እንግዲህ ያደረጋችሁት ነገር እያደረጋችሁ ያለውን በቪዲዮ እያየነው ነው። ስራው ቀላል ስራ አይደለም። ግን ያው በየዓመቱ ይሄን ፕሮግራም ስናዘጋጅ ያው ዋናው ትኬት መሸጥ አለ፣ ስፖንሰር መለመን ያው መጠየቅ አለብን። ለሆሉም ለምግብ ከራሳችን ነው የምንሰራው። ያው ማዕዚ በብዛትም ትረዳናለች በየዓመቱ እስካሁን ድረስ አልተለየችንም። ሌላው ምግብ ደግሞ ራሳችን ከኪሳችን ሰርተን ነው ገንዘብ ለምን ኬተር ብናደርግ
ለውጭ ገንዘቡ አይበቃንም እና ከ5 ሳንቲም ጀምሮ ከራሳችን ነው በቃ እንዳየኸው ምግብ፣ ስዊት፣ ሁሉ ነገር ውሃ ምንጠጥ ምናምን ነገር እና ይሄንን ነው የምናደርገው። እንግዲህ አይ ዶንት ኖ በጣም ከባድ ነው፣ ቀላል አይደለም። ግን ደግሞ እነዛን ሰዎች ስታሳውስ ኢትዮጵያ ያሉትን ደካሞቹን፣ አሁን ደግሞ አይነ በስሮችን በዚህ ዓመት ተማሪዎችን ጨምረናል። እንደገና ደግሞ የጣውሪ ቀባሪ የሌላቸው ማያዩ አሮጊቶችንም ጨምረናል በዛ ዓመት። ስለዚህ ኦቲዝሙ አለ፣ ትምህርት ቤት አለ፣ ችግርተኞች አሉ። ኧረ የደሴ በጣም ችግሩ ብዙ ነው። ግን አሁን እንዳልከው በሌላ አገር ቢጀመር ባይ ነኝ እና ሁላችንም ብንረዳዳ፣ ይሄ መንግስት ብቻውን የሚችለው አይደለም እና የግድ ነው ማለት ያው ስራው ብዙ ነው። ግን ከተባበርን ደግሞ ሁላችንም የመጣንበትን ባንረሳ እና ይሄ ደስ ይላል በጣም ለኛ ቢከብድም፣ ግን ስራው ጥሩ ስራ እየተሰራ ነው። አሁን ቪዲዮ እንዳየኸው ነው እና ሰው ደግሞ ያለውን ተመልከት፣ ቅንነት እያየኸው ነው። ከምንየውም በላይ ደግሞ ዘንድሮ በጣም እየሰራ ነው። እስቲል አሁንም እየሰበሰቡ ነው እኛ እዚህ ሆነን እና አልሐምዱሊላህ በጣም ደስ ብሎኛል። በጣም አሪፍ። እንግዲህ በየአመቱ ተገናኝቶ ብቻ መሰብሰብ ብቻ ሳይሆን በቋሚነት ሰዎችም እንዲያግዙ በዚህ በዴምቪ ብቻ አካባቢ ሳይሆን በመላው አሜሪካ በካናዳም የሚኖሩ የደሴ ተወላጆች የደሴና አካባቢ ተወላጆች እንግዲህ ጆይን ቢያደርጓችሁ፣ ለምንድን ነው ጆይን የሚያደርጓችሁ? ጆይን ካደረጓችሁ ደግሞ አብራችሁ ተሰብስባችሁ በሚቀጥለው ዓመት ደግሞ ሌላ ስቴት ሄዳችሁ ሰብሰብ ብላችሁ በየስቴቱም እየሄዳችሁ በየአመቱ ፕሮግራም እንድታደርጉና ድርጅቱ ሰፋ እንዲል አሁን ከምታግዙ በላይ በጣም ብዙ ሰው መርዳት እንድትችሉ ብዙ ሰው ሲኖር ጥሩ ነውና ሜምበር ላይ መሆን የሚፈልጉ ግዴታ ደግሞ የደሴና አካባቢ ተወላጅ ብቻ መሆን የለባቸው። ማናቸውም ኢትዮጵያ የሚረዳው የሚታገዘው ኢትዮጵያዊ ነው እና ሁሉም ሰው አባል መሆን ይችላል። እና በዚህ አባል ለመሆን የሚያስፈልገው ክራይቴሪያ ምንድን ነው? በምንስ ነው ሜምበርሺፕ እንዴት ነው የሚሆኑት? አሁን እንደውም አንተ ቪዲዮ ላይ ካስተዋወቅልን በኋላ ብዙዎቹ የደሴ ሰዎች አይደሉም ሜምበር የሆኑን። ገና አሁን ኢቨንቱን ከመጀመራችን በፊት ብዙ ሜምበር ነው ያገኘነው እና የደሴ ተወላጆች አይደሉም። እንደውም የአዲስ አበባ ልጆች ናቸው፣ የሌላ ሀገር ናቸው እና ለዚህ ነው ደስ የሚለው ኢትዮጵያዊነት። እና አሁን ሜምበር ለመሆን አለን በ20 በ30 በ50 እና አዘር የሚል ሰው እንደሚችል እና በየወርም በ6 ወርም በ3 ወርም እንደፈለጉ አሁን ሬዲ ነው። ያው ፎርም አለ ቴብል ላይ ከደም እንትን አለ ዌብሳይትም አለ። እዛ ላይ ሜምበርሺፕ መሙላት ይችላሉ ማለት ነው። በምን ኮንታክት ያርጓችሁ? አለን የዴምቪ ፎር ደሴ ዌብሳይትም አለ፣ ዌብሳይት አለ፣ ስልክ ቁጥር አለ፣ በዛ ኮንታክት ሊያደርጉ ይችላሉ። ገንዘብ መላኪያ ዘዴዎች አሉ። ሰዎች በገንዘብ ደግሞ ማገዝ ይፈልጉ ሰዎች እንግዲህ በዜል ማድረግ የማይችሉ በጎፈንድሚ አካውንት ማድረግ ስለሚችሉ በራሱ ዴምቪ እውቅና ያለው ነው አይደል ድርጅቱ። በዛ አድርጋችሁ ትከፍቱ በተለያየም ቦታ ያሉ ሰዎች ተደራሽነት ይኖራቸዋልና የምትሰሩት ስራ በጣም እጅግ ደስ የሚል ነው። የብዙ ወገኖቻችን የእኛንም ችግር ነው የቀረፋችሁት። እንግዲህ እንደምታዩ ሀገራችን ላይ ያለው ችግር በጣም ሰፊ ነው። ቅድም እንዳልኩት በአካባቢያችን እንኳን የሆነ ነገር መቅረፍ ብንችል ሁላችን በመጣንበት ብዙ ነገር ማድረግ ይቻላልና እናንተ አጀማምራችሁ ሌሎችም ተምሳሌ ስለሚሆን ስለምታደርጉን ነገር እጅግ አድርገን እናመሰግናለን። የእኛም ተመልካቾች ይህን ፕሮግራም የምትከታተሉ የዛሬ ዓመት እዚህ ቦታ ተገኝተን ነበር። ዘንድሮ ደግሞ ከአምናው ለየት ያለ የእኛን ቪዲዮ ተመልክታችሁ መታችሁ ሜምበርሺፕ የሆናችሁ ማስታወቂያዎቹን አይታችሁ መታችሁ ዛሬ እንደዚህ ብዙ ሰው እንዲኖር ያደረጋችሁ ኢትዮጵያኖች አሁንም በተቻለ መጠን እንድታግዟቸው በመናስቀምጠው ስልክ ቁጥርም በዜልም በኢንፎርሜሽንም የምትፈልጉ ሆነ ሜምበርም ሆነ የምትፈልጉ የደውላችሁ እንድታገኟቸውና እናንተም የራሳችሁን አንድ ጠጠርም እንድታረጉ ጥሪ እናቀርባለን። በተረፈ የምትጨምሪልን ነገር አለ? በተረፈ ዴምቪ ፎር ደሴ እንዳየኸው ነው እንግዲህ አሁን በጣም በአጭር ጊዜ የተመሰረተ ደሴ ላይ ትልቅ ስራ የሚሰራ ድርጅት ነው እና እሱ ራሱ ደግሞ ብቻችን የሰራ ነው አይደለም። ኮሚኒቲያችን፣ ጓደኞቻችን፣ እንደዚህ የምናውቃቸው ሰዎች የረዱን ነው የደረስነው እና ብቻችንን እኛ ብቻ እዚህ ልናደርሰው አንችልም እና አሁን ዘንድሮ ደግሞ በግሩፕ ኒውዮርክ የመጡ ሰዎች አሉ ለዚህ ለበጎ አድራጎት እኛን ለመርዳት። እነሱም በጣም ነው የምናመሰግነው። ሆቴል ይዘው ተጉዘው ነው የመጡት እና በጣም ነው የምናመሰግናቸው። ከሌላ ስቴትም የመጡ አሉ፣ ከቴክሳስም የመጡ አሉ፣ ከተለያየ ስቴት የመጡልን አሉ እና ዘንድሮ በጣም ነው የምናመሰግናቸው። እንደገና ደግሞ ዴምቪ ፎር ደሴ የሚሰሩ እነዚህ አብረውን ግሩፓችን በጣም የሚመሰገኑ ከራሳቸው ከኪሳቸው አውጥተው የሚሰሩ ዛሬ ጠዋት እንግዲህ ከፕሮግራማችን በፊት እንደዚህ ለብሰን እንደመጣ ነው አይደለም እና ውጭ ኩክ አድርገን ዛሬ ፍሬሽ ፉድ ነው ያቀረብነው እና ከምንም ነገር የገዛነው ነገር የለም። ከራሳችን ከሁሉ ነገር ከሆቴል ጀምሮ ስፖንሰር ፈልገን ነው እና ሁሉም ጠንካራ ሰራተኞች ናቸው። በጣም ነው የምናመሰግናቸው። እነሱ ሁሉ ከነሱ ጋር በመስራት በጣም ደስተኛ ነን
መዓዛ ሬስቶራንት ሁል ጊዜ ከጎናችን ነች እና በጣም እሷን እናመሰግናለን። ቼቤ ሚዲያ ያው መቼም የታወቀ በጣም ነው የምናመሰግንህ። አላህ ያቆይ። የምትሰራው ስራ በጣም ትልቅ ስራ ነው። የተቸገሩትን ስፔሻሊ እያወጣ አሁን ለእይታ እያበቃቸው ነው እና እንዲረዱ እያደረግክ ነው። ጥሩ ስራ ለራስ ነው። በጣም ነው የምናመሰግነው። ከካሜራ በስተጀርባ ደግሞ ነባ በጣም ነው የምናመሰግን ነባዬ። ስለዚህ እንግዲህ አመት ደግሞ አላህ ያድርሰንና ኔክስት ይር ዛሬ ሌላ ቦታ እናደርጋለን ብለናል። ዛሬ ከባልቲሞር የመጡ ወደ 14 በሁለት መኪና ባፋን የመጡ ተመለሱብን ቦታ ጠቡ። አዎ እና ጊፍታቸውን ሰጥተውን የሄዱት በጣም ይቅርታ፣ ግን ያው የራሳችን ሰዎች ስለሆኑ በጣም ነው የምናመሰግነው። ለመጀመሪያ ጊዜ ቦታ ጠቡ ሰው ሲመለስብን ለመጀመሪያ ጊዜ እና ያም የሚያሳየው ማደጋችን ነው። እንደገና ደግሞ ዛሬ ያው ማሪቱ ለገሰ አብራም መታለች። እሷንም ሁሉ ጊዜ እንደምናመሰግናለን። ተወዳጁ ጋዜጠኛ ወንዳሰን ከበደ ከኛ ጋር ነው። እሱን በጣም ነው የምናመሰግነው። አላህ ይስጥልን ነው ብለው ቴንክ ዩ ጉድ ላክ። ደግሞ እዚህ መሀከላችን በጣም የመድረክ ፈርጥ የሆነው ወንድማችን ወንደሰን ከበደ እዚህ መሀከላችን ይገኛል። እጅግ በጣም ሞቅ ያለ ጭብጨባ አክብረህ ስለመጣ እጅግ በጣም እናመሰግናለን። ወንዴ በጣም ምርጥ ስራ የሰራ ጥሩ ስራ የሰራ ብዙዎች አሁን ላይ እውቅናን ያገኙ በሱ በኩል ያለፉ ለነሱ መሰረት የሆነ በጣም ድንቅ ሰው ነውና መሀከላችን በመገኘቱ እጅግ በጣም ክብር ይሰማናል። በኋላም ደግሞ መድረኩ ፈርጥ ስለሆነ እዚች ጋር ትንሽ የሆነ የሚለን ነገር ይለናል ማለት ነው። ሌላው ምንድነው የመድረክ ማስታወሻ የሚል መጽሐፍ አዘጋጅቷል። ሰምታችሁ ይሆናል። በቅርብ ጊዜ በተለያዩ ማህበራዊ ሚዲያዎች ተላለፍ ነበረ ስለ መጽሐፉ ማለት ነው። እኔም እሱ ያደረገውን አንዳንድ ኢንተርቪዎችን እያየው ነበርና ብዙዎች አንጋፋ የሚባሉ አሁን የትና ትልቅ ቦታ የደረሱት እሱ ያመቻቸው በሱ በኩል ያለፉ ብዙ ናቸውና ትልቅ ሰው ነው፣ ትልቅ ወንድማችን ነው። ይሄም መጽሐፍ ለዚህ ለዲኤምቪ ደሴ ተሽጦ ለዛ ገቢ እንዲሆን እዚህ አምጥቶልናልና እባካችሁ ሞቅ ያለ ጭብጨባ ሪሊ ይሄ ሰብአዊነት ከሱ አልፎ ይሄንን አበርክቶልናል። እዚህ መጽሐፉ ይገኛል። በዛው መጽሐፉንም ብዙ ቁም ነገር ታገኙበታላችሁ፣ እሱንም ታነባላችሁ። እንደገናም ደግሞ ዲኤምቪ ደሴንም ማገዝ ነው ማለት ነው። ወንድዬ ወደ መድረክ ጋብዛለሁ። አንድ ጊዜ ሞቅ አድርጋችሁ ተቀበሉልኝ። እንደምን አመሻችሁ። የዛሬ 2 ዓመት እዚህ ነበርኩኝ። የዛሬ ዓመት ደግሞ ባለመመቸት አልተገኘሁም፣ ግን በሐሳብም አብሬያችሁ ነው ያለሁት። ስለ ደሴ ብዙ ጊዜ ስሰማን የኖርኩት ወንድሜ ዳንኤል ተፈራ ደሴን የልዩ የገነት ምድር አድርጎ ነው የሚያወራኝ። ደሴ ከተነሳ የደሴ ውሃ የትም አይገኝም ነው የሚለው። ደሴ ከተነሳ የደሴ ዳቦ ነው የሚለው። እንግዲህ የባለቤት ሀገር ነውና ሀገር ሰላም ሲሆን እንደ ልብ መውጣት መግባት ሲቻል ደግሞ እግዚአብሔር እድሜና ጤና ይስጠንና አንድ ቀን አየዋለሁኝ። ለዛሬ የተሰጠኝ ግጥም ነው። የግጥሙ ጸሐፊ ኡስማን አህመድ ነው። በጣም ልብ የሚነካ ግጥም ነው። የዲኤምቪ ፎር ደሴን የሚገልጽ ነው። ብዙ ጊዜ የእርዳታ ዝግጅቶች ይካሄዳሉ። የሚካሄዱትን በአግባቡ በሆነ መንገድ ይደርሳሉ ወይ የሚል ነው። ዲኤምቪ ፎር ደሴ ግን በተግባር ያረጋገጠ በመሆኑ አንድ ጊዜ ጭብጨባ ያስፈልጋል። ለቀባሪው ማርዳት ባይሆንብኝ ወደ ግጥሙ ከማለፌ በፊት ከደሴ ከተማ ባህልና ቱሪዝም ያገኘኋትን ስለ ዲኤምቪ ትንሽ ልና ወደ ግጥሙ አልፋለሁ። ከ13 ሚሊዮን ብር በላይ ወጪ በማድረግ የአቅመ ደካማ እናቶችን፣ አካል ጉዳተኞችን ጽልመት እያበራ ያለው ዲኤምቪ ፎር ደሴ የበጎ ተግባርን ጽንሰ ሐሳብና ለሰዎች የመኖርን ሚስጥር ቀድሞ የተረዳ በከተማችን የሚገኝ የበጎ አድራጎት ድርጅት ነው። ከደጋጎቹና ልበ ብርሃኖቹ እና አብዱ ፋጤና አባ መፍቅሬ ሰብእ ሀገር ደሴ የበቀሉት ዲኤምቪ ፎር ደሴዎች በሰሜን አሜሪካ ከሚገኙ በጎ ፈቃደኛ የደሴ ከተማ ተወላጆች በሚገኘው የገንዘብ ድጋፍ
ለ100 አቅመ ደካማ አረጋውያን፣ ለአካል ጉዳተኞች፣ ለ64 ወላጅ አልባ ህፃናት፣ ለ34 ካንሰር በሽታ ታካሚዎች፣ ለ6 የአእምሮ ህመም ላለባቸው፣ በካምፕ ለሚገኙ በርካታ ተፈናቃዮች የገንዘብና ቁሳቁስ ድጋፍ፣ ለበርካታ ተማሪዎች ምገባ፣ ለ1500 ተማሪዎች የመማሪያ ቁሳቁሶች ድጋፍ፣ ለበርካታ አቅመ ደካሞች የበዓላት ስጦታ፣ በአጠቃላይ ከ13 ሚሊዮን ብር በላይ ድጋፍ በማድረግ በበጎ ተግባራት ላይ የተሳተፈ የሚገኝ የበጎ አድራጎት ድርጅት ነው ይላል። ይህ ሁሉ የሆነው እዚህ ባላችሁ በተሰባሰባችሁ ቅን ኢትዮጵያውያኖች ናችሁና በድጋሚ ልትመሰገኑ ይገባል። የአምባሰሏ ንግስት ማሪቱ ለገሰ ማርየዋ እዚህ ስላለሽ እጅግ ደስ ብሎኛል። በነገራችን ላይ ፌብሩዋሪ 14 ማሪቱን ለማክበር ትልቅ ምሽት ተዘጋጅቷልና ሁላችሁም በመገኘት ማርዬን እንድትደግፉ እንኳን ደስ ያለሽ እንድትሏት እጠይቃለሁ። ወደ ግጥሙ አልፋለሁ። ያኔ ድሮ ጉልበቴ እንዲህ ሳይደክም ችግር ወልዶ ሁሉን ሳልሸከም አልቅሼ ነበረ ስትለየኝ ልጄ፣ ጭንቅ ብሎኝ ነበረ ስትርቀኝ ልጄ፣ ተራግሜም ነበር ስደት እንዲመክን የነጠቀኝ ለታ የአይን ማረፊያዬን የአብራኬን ክፋይ ራቤን ስስቴን የችግሬን መርሻ ቦቀቅላዬን የመኖሬን ምስጢር ሁሉን መቻያዬን አንቺን አንተን ልጄን ብያለሁ አልክድም የተለየሽ ይለት በመንታ እያነባው ሆነህብኝ ስስት በመንታ እያነባው ሆነሽብኝ ስስት ስደት አይኑ ይጥፋ ልጅም አይውጣለት አንቺን አንተን ነጥቆኝ ቀን የጎደለለት አንጀቴ ሲላወስ ብያለሁ አልክድም ልጅም አይውጣለት እሱም አይኑ ይጥፋ የአብራኬን ክፋይ ሲነጥቀኝ በይፋ እናም ይኸው ልጄ እኔ ውዷ እናትሽ ባለ ብዙ መልኩ ናፋቂው አባትሽ የሰፈር ሰው ሳይቀር እህት ወንድሞችሽ ድቅን እያለብኝ ያነቡት ሲለዩሽ እንዲህ ተስፋ ሳትሆኝ ለእናት ለአባትሽ እንዲህ ተስፋ ሳትሆኝ ለእህት ለወንድሞችሽ እንዲህ ተስፋ ሳትሆኝ ለጎሳ ለአገርሽ ረግሜው ነበር ከፍቶኝ መሰደድሽ የአባትሽ ጧት ማታ ውዳሴ ጸሎቱ ተስቢሁ ዚክሩ ሶላት ቂራቱ አንቺ ብቻ ሆነሽ አንተ ብቻ ሆነህ እስክታልፍ ሕይወቱ የተፈጸመለት ግባተ መሬቱ ውዶ አድርጌ መስጂድ ጧፍ አብርቼ ደብር ስደትሽን ያኔ ስደትህን ያኔ ረግሜው ነበር ዛሬ ግን ቶበትኩኝ ይቅር በለኝ እግዚአብሔር 12 ሆነሽ እንደ ደቀ መዝሙሩ ዲኤምቪ ብለሽ ባቆምሽው ማህበር ስደት ፍሬ አፍርቷል ባለሽበት ሀገር ስምሽን አይቶ በሰፈር በመንደር ሰው ጓዳ ሳይሽ ርቀሽ ከሀገር ተውኩት መናፈቄን ርቀሽ ብትርቂኝ ተውኩት መራገሜን ኃይርሽ ቢበዛልኝ እምባዬ ታብሶ ካንገቴ ቀናልኩኝ ብቻዬን ወልጄሽ ሺህ እናት ጋር ተጦርኩኝ ከአንድ አባት ወልጄሽ የሺ ልጅ ሆንሽልኝ እንኳንስ ጎሳ ፊት እንኳን ወገኔ ፊት ለመሳም ስነሳ ቤተ ክርስቲያን ሰንበት መስጊዱን አዛም ብሎ ሲጠራኝ ለሶላት ጌታዬ ፊት ቆሜ የምመልስለት ስራ እንኳን ባይኖረኝ የሚያወጣኝ ከሳት አንተ ትዝ እያልከኝ አንቺ ትዝ እያልሽኝ ስንቱ የእግዚአብሔር ፍጥረት ተርቦ ተጠምቶ በመድኃኒት እጦት አጠገቡ ያለው ፊቱን ሲያዞርበት አለሁልህ ብለሽ ለሁሉ የደረሽው እህል ለተራበው ውሃ ለተጠማው ከኒና ላመመው ድራብ ለታራዘው መሆንሽን አይቼ አላህ ቢታረቀኝ ሰጥቶሽ በሰጠሽው ለኔ ባልነገርሽኝ ወገን ጎሳ ሰምቶ መውለድ እንደሷ ነው ብለው በመረቁኝ ባንቺ ኃይር ስራ የተመጀንኩኝ ስደትን መርገሜን እተዋለሁኝ ደግሞም በስደትሽ እኔ ካነባሁት
እህት ወንድሞችሽ አባትሽ ካዘኑት የጠረቅሽውም በሽጥፍ ይመዝናል። አካልሽ ተሰዶ ኃይርሽ ስንቱ ቤት ስንት ጉድ ሸፍኗል። ማነሱን አትዩ 5 ይሁን 10 በቁጥር አይለካም በኒያ ነው አጅር። አሁን በያ ሰሞን የቫኬሽን ዕለት ወዳጆችሽ ጋር በብራዚል ደሴት በአውሮፓ ካናዳ ባሳለፍሽው ምሽት በዱባይ በረሃ ባሸዋማው መሬት በሜክሲኮ በቱርክ ስንቱን ካየሽበት ካገኘሽው ደስታ ውስጥሽ ከረካበት 1 ኪሎ ስጋ ለበዓል የላክሻት 1 ኪሎ ዱቄት 1 ሊትር ዘይት ሞትን ድል ያደረገች የ10 ብር መድኃኒት እሷ ሺጥፍ አንሳ ከኪስሽ ስትወጣ በጌታዋ መዛን እሷ ሺጥፍ በልጣ አለሁልህ ስትይው ለተቸገረው ላጣ መፍትሄ ስትሆኚው ለራብ ለተቀጣ ከማየት ያለፈ ምን ያህር ሊመጣ አረ ቶብቻለሁ ይቅር በልኝ ፈጣሪ ልጄም ብታደርጋት በሰው ሀገር ነዋሪ እጇ ተዘርግቶ እሷ ሁሉን ጣሪ ወንድሞቿ ጋር ሁሉን አስተማሪ አካል ጉዳተኛን አይናማው መሪ የተራበን አግሯሽ የቲሞችን ደባሽ አላህ ካደረገሽ እንዲያውም ልንገርሽ በስደትሽ ኮራው እንኳንም ተሰደድሽ። ደግሞም ይሄ ሥራ አንቺ የቆምሽበት እስላም ክርስቲያኑ ባንድ የሚረዳባት አማራነ ትግሬ ኦሮሞነ አፋር ጉራጌ ወላይታ የማይባልበት እንኳን ላንተ ላንቺ ለወለደች እናት በዱንያም አለኝታ በአሄራም ጀነት ከሰው ተለይቶ የሚሸለሙበት ለሰው ሰው መሆን ነው ሰው የረከሰለት ለሰው ሰው መሆን ነው ሰው የረከሰለት። ኡስማን ሙሐመድ አመሰግናለን። በድጋሚ ዲኤምቪዎች እንኳን ደህና መጣችሁ። እሺ ፕሮግራማችን እንደቀጠለ ነው። ከፕሮግራሙ እንግዲህ አዘጋጆቹ ከመስራቾቹ ጋር ስላለው ጉዳይ ትንሽ የተወያየን ነው። ስላገኘው ደስ ብሎኛል። እንተዋወቀ። እኔ ዳዊት መሐመድ እባላለሁ። የዲኤምቪ ከመሰረቱት አንዱ ነኝ። የደሴ ልጅ ነኝ ማለት ነው። የደሴ ልጅ እሺ። እና ድርጅቱ ያው ሲመሰረት በትንሽ ቤት ነው። የአረፋ ቀን ተሰብስበን እንደ ድንገት ሀሳቡን አመጡትና የአረፋ በዓል ስናከብር ቤት ትንሽ ከነዛራ ጋር እንዳለው ናቸው። ከነዛራ ጋር ሆነን አንድ ላይ ተሰብስበን ቤተሰቡ ስናከብር ነው ሀሳቡ መጥቶ እዛው የተወሰነ ከማን መጣ? እነ ዛራና እህቴ ትንሿ እህቴ። እንዴት መጣ? ምን አይታችሁ? በቴሌቪዥን ያያችሁ ነበር ወይስ በመደወል ቤተሰብ ጋር ከጎረቤት በሚሰሙ ወሬ ብዙ ሰው እንደተቸገረ በጣም ብዙ ሰው በሕክምና በኑሮ እንደሚቸገር ያን ነገር ግምት ውስጥ በማስገባት በቃ በዛው ቀን ጀመር ነው እና ከዛን ጊዜ ጀምሮ ያለ እንትን ነው። 5 ዓመት ሆናችሁ። 5 ዓመት። እንዴት ነበር ሂደቱ? እንዳሰባችሁ ሆኖላችኋል? ሂደቱ ያው እንዳሰብነው በአንዳንድ በኩል ካሰብነው በላይ የሄደ ነው። ሰው የረዳን ነው። የደሴ ተወላጅ የአካባቢ ተወላጅ በአጠቃላይ ጓደኞቻችን በዚህ በፈንድሬዚንጉ ብዙ ገዛ ያደርጉልናል። በዛ ምክንያት ያው ጥሩ እየሄደ ነው ያለው። መቼም ኢትዮጵያ ውስጥ ያለውን ነገር በቪዲዮም እንዳየነው ችግሩ ሰፊ ነው፣ ውስብስብ ነው። እንደዚያው የምትረዷቸው ሰዎች እንዴት ነው የምትመርጧቸው? ሁሉንም አዳረስ መቼም አይቻልም አይደል? እሱ በጣም ከባድ ነው። ግን በጣም በአካባቢ ከማህበረሰቡ አንዳንድ ሰዎች መጥተው ባካቸው እንደዚህ አይነት የተቸገሩ ሰዎች አሉ፣ እስቲ ሄዷቸው ያዋቸውና አይታችሁ እስቲ እናንተ ትፈርዳላችሁ ይላሉ። ብዙ ሰው ያው ካልቸራችን እድገታችን እንደዚህ አይነት እንትን ላይ ጥሩ እንትን አለን እና በሰው ይጠቁመሃል፣ ጎረቤት መጥቶ ይነግርሃል። አንዳንዱ የራሱን ችግር እያለበት እንደው እነዚህን ሰዎች እስቲ ሄዳችሁ አለ ይላል። በዛ ምክንያት እና ጥሩ ልጆች አሉ ደግሞ እዛ እንደዚህ ካለ ደሞዝ ካለምን እንደዚሁ ያው የሚሰሩ ማለት ነው። በጣም አሪፍ። መቼም ጥሩ ስራ ነው የምትሰሩት። ያው ይሄ ቪዲዮ የሚመለከቱ በሙሉ መቼም ምስጋናቸውን እንትን ይላሉ። ግን አሁን ያለነው እዚህ ዲሲ እና ሜሪላንድ ቨርጂኒያ አካባቢ ነው ያለነው። በመላው አሜሪካ ወይም ካናዳ ያሉ የደሴ ተወላጆች እንዲሁም ደግሞ የደሴ ተወላጅ መሆን ብቻ አይጠበቅባቸውም። ኢትዮጵያዊ ነው የሚረዳው፣ ኢትዮጵያዊ ነው። ስለዚህ ማንኛቸውም ኢትዮጵያዎች የእናንተ ኃላፊ ሜምበር መሆን ቢፈልጉ ለእነሱም ጥሪ ያርግ። አዎ እንግዲህ በመላው ዓለም ለምትገኙ ወገኖቻችን ያው የደሴ ሰው ብቻ ማለት የማይቻልም በአጠቃላይ ኢትዮጵያውያን የዲኤምቪ ፎር ደሴ የሚል ዌብሳይት ያለን እና እንደዚሁም የተለያዩ በዜል
መርዳት ይቻላል። ሜምበርሺፕ ፎርሙን ከዌብሳይቱ ላይ ስካን ኮድ አለው። እሱን ስካን አድርገው ፎርሙን ከሞሉ ሜምበሮች እዚህ ኮንታክት ወዳው ስለሚደርሳቸው ደውሉላቸውና ኮንታክት ያደርጓቸዋል። በጣም አሪፍ። ዘንድሮ እንግዲህ ቦታው ትንሽ ጠቦ ብዙም ተመልሷል። በጣም ሙሉ ነው ሰው። በቀጣይ ዓመት እንግዲህ ሰፋ ያለ ቦታ ለማዘጋጀት አስቡበት። ስለምታደርጉን ነገር እጅግ አድርገን እናመሰግናለን። ቴንክ ዩ። ኦኬ። እንደምን አመሻችሁ። ዛሬ የማወጋችሁ የወጌ ርዕስ በባህር የመጣ ምስር ይሰኛል። እኔ ሰሚራ አህመድ አበጋዝ እባላለሁ። ይህ የዛሬው ወግ መታሰቢያነቱ የሁላችን ሳቅ ምንጭ የነበረው እንዳንረሳው አድርጎን የሄደው ስራ ከመቃብር በላይ እንደሚውል ላሳየን የጥበብ ሰው ነፃነት ወርቅነህ ይሁን። ለቤተሰቦቹና አድናቂዎቹ መጽናናት ይሁን፣ ነፍሱ በሰላም ትረፍ። እዚህ መድረክ ላይ አመት ቆጥረን ተገናኘን። አልሐምዱሊላህ ረብል ዓለሚን ስለኖርን ነው ወገኖቼ። በአላህ ምህረት ሲነጋ ከተቀሰቀሱት እድለኞች መሃል ሆነን ነው እንጂ እንደኛ ኃጢአት ሳይሆን እንደሱ ምህረት። እንደ ሁሌው የኔ ወግ ወደ ኋላ መላሽ ነው። የኋላው ከሌለ የለም የፊቱ አይደል የሚባለው። በጥቂት መድረኮች ላይ የምታስታውሱኝ ሰዎች እንደምታውቁት እኔ የገጠር ልጅ ነኝ። ስልጡን የገጠር ሰዎች ነን እኛ የኮምቦልቻ ልጆች። የገጠር ልጅ ሲባል ወይ ደግሞ እንደ ኮምቦልቻ ደመቅ ካለች ከተማ ቀመስ ገጠር የመጣን ሰዎችን ግን ልክ ከመሰረተ ትምህርት የጀመርን ምናምን የሚመስላችሁ ሰዎች እስቲ አንድ ጊዜ ተወተርጉን። ባለፈው አመት እዚህ መድረክ ላይ በቀረበው ወግ ዙሪያ አስተያየት ቢጤ ደርሶኝ ነበር። ወጉ አንጀት አርስ ሆኖ እያለ ለምን የሀገር ባህል ልብስ አልለበሰችም? ወል እንግዲህ ያን ቀን ትንሽ ውክቢያ ውስጥ ሆኜ ብዙም የፌሽታ ስሜት ላይ አልነበርኩምና ነው እንጂ እኔ እንግዲህ እዚህ አሜሪካን ሀገር ከማሪቱ ለገሰ ቀጥሎ ብዙ ያበሻ ቀሚስ ያለኝ ሰው ነኝ። እንቆጣጠር የሚል ካለ ፍቃደኛ ነኝ። እስቲ አሁን ወደኛ ሰፈር እንሂድ። ሐሳቡ ልብ የሚያሞቀው ናፍቆቱ ሆድ ሆድ የሚበላው እንደ ቡና ሱስ ውልብ የሚለው የኛ ቄ ኮምቦልቻ ደቡብ ወሎ ሰናይ ሆቴል ፊት ለፊት ዛሬ ትንሽ ቀልድና ቧልታ አውግተን የደግ ስራ ጥግንም ነካ እናደርጋለን። በዚህ ወር ረመዳን ይገባል። ከሁዳዴ ጾም ጥቂት ቀናት በኋላ የኛ ሰፈር ሞቅ ማለት ሊጀምር ነው። ከታች 6 ቤት ከላይ 4 ቤት በአበቡ ካሳ መጠጥ ቤትና በማማ ዘውዴ ጠላ ቤት መሃል ያለው ታችኛው ሰፈር ነው። ላይኛው ሰፈር የነማማ ዚነቱ ቤት ያለበት ነው። በቡና ቤትና ጠላ ቤት መሃል አድጋችሁ ምናምን የምትሉ ሰዎች ግድ የለም አንድ ጊዜ ለቀቅ አድርጉንማ። ላይ ሰፈር ያሉት ጋሽ አህመድ ሙሄ ትዝ አሉኝ። በቅርብ የበኩር ልጃቸውን ከ31 ዓመታት በኋላ ሳውዲ አረቢያ አግኝቸው ነበረ። እንደው ኩራታችሁ አይቻልም እንጂ የወንድ ልጅ ቁንጅና ከተለካ መስፈሪያው ጋሽ አህመድ ሙሄ ናቸው። ስለ ሴት ልጃቸው በኋላ ወጋችኋለሁ። ረመዳን ከመግባቱ በፊት ያው የሆድ ዝግጅት ይጦፋል። የህሉ ገረወይና ሽሮ በርበሬው እንዳቅም ማርና ቂቤው መታ የተደረገ ሙላቱ ጉድለቱ ይታያል። ገብስ ይፈተጋል፣ አጃ ይዘጋጃል፣ ሁሉም ሬዲ ይሆናል። ያ ሁሉ የሰፈር ውሪ እኔን ጨምሮ ልባችን ቀጥ ብሎ የሚጓጓለት ነገር የኢድ ልብስ ነው። ገና ጾም ከመግባቱ በፊት በየሰፊ ቤቱ እየሄድን እንለካለን። ያው ስፌት ከሆነ ቤቱን ሙሉ ሰው እንደ ወታደር አንድ አይነት ከለር ነው። ሬድሜድ ከሆነ ግን በቃ ዓለም 10 ሞላች። አቤት ቀድሞ የተለካ ልጅ
ትምህርት ቤት አስተማሪ ሲገባ ብቻ ነው ስለዛ ልብስ የማይወራው። ከከለሩ ጀምሮ የቁልፉ አቀማመጥ፣ የኪሱ ብዛት፣ እድል ከገጠመን ደግሞ ከሚሰፋልን ላይ ቁራጭ ጨርቅ ለምነን ጉራ መንዛት ነው በቃ። አይ ጊዜ ዛሬ ላይ ስንት ሸሚዝ እንዳለው የማያውቅ ልጅ አለ። ራቁቱን በረንዳ ይወደቃል። ዲኤምቪ ለደሴ የወደቁትን ያነሳልና አግዟቸው። በዓል ከመድረሱ በፊት ኢድም ሆነ ፋሲካ ሴት ልጅ ጸጉሩን ይሰራል እንዳቅም። ከዛሌዋ ጀምሮ አምፖሎ፣ ቁጥርጥር እንዳቅም መተኮስም አለ። ጸጉር ቤት ሊሆን ይችላል፣ ቤት በሹካም ሊሆን ይችላል። ታዲያ የአባ ሐሰን ሲራጅ ልጅ ሩቅያ ጸጉሯን ቁጥርጥር ተሰራች። በራሷ ጸጉር ብቻ አይደለም፣ ምንጩ ያልተጣራ አርቲፊሻል ቀጥላለች። እንደ ዛሬው የሰው ጸጉር ከህንድ እየተላጨ በማይሸጥበት ዘመን አርቲ ጸጉር ይባል ነበር። ከላስቲክ መለስ ያለ ነው። የሩቅያ ሐሰን ቁጥርጥር በዛ ብሎ ረዘም ይላል። የራሷም ጸጉር ረጅም ስለሆነ አባባን ልትሸውድ ነበር ነገሩ። አለማወቅ። አባ ሐሰን ሲራጅ እኮ የዝንብ ልጃገረድ አውቃለሁ የሚሉ ሰው ናቸው። አገር ሰላም ብላ አባባ ያለች ስትገባ አባ ሐሰን ሲራጅ አፈፍ አረጓት። የሽማግሌ እጅ ከያዘ ያዘ ነው። ያንን ሰው ሰራሽ ጸጉር ይዘው ስናውቁ ያንን ገረዴ ያቀብኝ አሏት። ገረዴ ታውቃላችሁ? አይ ከተማ ሰው ቢላዋ ማለት ነው። በዛ ቢላዋ ጸጉሯን ገዝግዘው ቆረጡት። ጋሼ የኔ አባት ሲለምናቸው እምቢ አሉ። ተወኝ አህመድ ባለጌን ከወለደ ያነቀ ጸደቀ አሉ። ያው ሩቅያም አንገቷ ተርፎ ጸጉሯ ተቆርጦ ኢድን በተባለጠ ጸጉር አከበረች። የዛን ዕለት ማታ እኛ ቤት የፓርላማ ስብሰባ ሆነ። ጋሼና እናቴ 2 ሰዓት ሙሉ ማብራሪያና ማስጠንቀቂያ ሰጡ። ጋሼ እኔ አህመድ አበጋዝ ወላጁን የማያከብር አንገት የሚያስደፋ ልጅ አልወለድኩም። አንቺ ወልደሻል ታየች ይላል ዘወር ብሎ ወደ እናቴ። አረ ጥላቴ እስቲ ሞክሯት እችን ተወዳለች ታየሽ ተፈራ ትላለች እናቴ። እኛ ያው እየተንቀጠቀጥን ማዳመጥ ነው። ቀና ብላችሁ ካያችሁ ምን አይንሽን ታቁረጠርጫለሽ? የቂጣ ጓደኛሽ መሰልኩሽ? አይ ጊዜ ዛሬ አይደለም አናታችሁ ላይ አይናችሁ ላይ ሁሉ ሳይቀር ይሙቱ ይኑሩ የማይታወቁ ሰዎችን ጸጉር እየቀጠላችሁ ጊዜው ነው ብላችሁናል። የጊዜ ሰዎች ከሆናችሁ ስልጡን ከሆናችሁ የተራቡትን መግቡ፣ የታረዙትን አልብሱ፣ ዲኤምቪ ለደሴ የሚሰራውን ስራ ደግፉ። ረሃብ ጊዜ አይሰጥም። ባለፈው ዜና ላይ ያየሁትን ደግ ስራ አይቼ ቀጣዩን ጽሑፍ ጻፍኩኝ። የሰው ልጅ ከስር መሰረቱ ደግ ነው። ሁሉ ሰው ሲፈጠር ደግ ነው። የበለጠውንም ደግነት ወይ ደግሞ የዘቀጠውን ክፋት የሚማረው በመኖር ውስጥ ነው። በዚህኛው የኔ ዘመን ሰው ቁራሽ እንዳያገኝ እንደ እንስሳ መንጋ ተዘግቶ በረሃብ አለንጋ ሲገሸለጥ ያየሁት ምን አይነት ኃጢአት ብንሰራ ነው? ላላህስ እንዴት ብናስቸግረው ነው? በስልካችን መስኮት በየቀኑ በዓለም ላይ በጦርነት በረሃብ የሚገሸለጠውን እያየን ዝም አለን። ኢትዮጵያ፣ ሱዳን፣ ጋዛ፣ እረ ስንቱ ምግብ በውሃ ኮዳ፣ ምስርና ሩዝ በውሃ ኮዳ ከግብፅ ጋዛ አላህ ረድቶት ወጀብ አቋርጦ ከደረሰ ከቀናት አንዳንዴ በመመለከተው ኢንስታግራም ላይ ያየሁት ቪዲዮ ነው። አንድ ልበቀና ወንድም ከግብፅ ምስርና ሩዝ በውሃ የፕላስቲክ ኮዳ አድርጎ በሜዲትራኒያን ባህር ላይ አቋርጦ እያሻገረ ወደ ባህሩ ይወረውራል። የተስፋ ጥግ ደስ ይላል። አንድ ኮዳ ሲወረውር በለቅሶ ሲቃ እንዲህ ይላል፣ ያ አላህ ይቅር በለን፣ ወገኖቻችን ይቅር በሉን ምንም ባለማድረጋችን። ኖህን በባህር ሞገድ መሃል ያሳለፍክ ጌታ ሆይ ይህን ምግብ ለወገኖቻችን አድርስልን ይላል። ይህ የኔ ዘመን በታሪክ ተጽፎ
ቀጣይ ትውልድ በየመጽሐፉ ሲያነበው የት ነበሩ እንደሚሉን ሳስበው ልቤ ይደማል። መቼ ይሆን ከራሳችን ሳናልፍ ከዓለም የምናልፈው? ሞት ሳይቀድም ከመቃብር በላይ የሚውል ስራን ስሩ፣ አግዙ። ሰላም ለዓለም ፈጣሪ በየቦታው በጦርነትና በረሃብ የሚሰቃዩትን መፍትሄ ይስጥልን። ዱሩን መንገድ ባዕዱን ዘመድ ያድርግላቸው። እነኚህ ሰዎች ለማያውቋቸው ሰዎች ይህን ያህል ከሄዱ እኛ ለራሳችን ወገን እርዱ ስንባል ለምንድነው አቀበት የሚሆንብን? ዲኤምቪ ፎር ደሴ አባላት አለሁ ማለት ከንቱ እንደሆነ አውቀው የሆነች ጠጠር እንወርውር ብለው ነው። ከሚያግዟቸው ህፃናት፣ አረጋውያን፣ በጤና እክል ላይ ያሉትን በተጨማሪ በእድገት ላይ እክል ለገጠማቸው ህፃናት ሲሉ ነው። ባሳለፍነው ኦክቶበር በራእይ የህፃናት መርጃ ዓመታዊ ገቢ ማሰባሰቢያ ላይ እንዲሁ ወግ እንዳጋራ ተጠይቄ በአጋጣሚ ባልገኝም አንድ ግን ልቤን የሰበረውን ሁኔታ ሰማሁ። በአሁኑ ሰዓት በአዲስ አበባና በሌሎች ቦታዎች ውስጥ በርካታ በኦቲዝም ስፔክትረም ውስጥ ያሉ ታዳጊዎችን እንደ ዲኤምቪ ፎር ደሴ ሁሉ ራእዮችም ያግዛሉ። ከውጣ ውረዱ መሃል ጾታዊ ትንኮሳው ልብ ይሰብራል። ከአመጋገብ ጀምሮ የቋንቋ መግባቢያ ትምህርት ልፋትና ድካሙ ሳያንስ የጾታ ጥቃት የት ድረስ ብንዘቅጥ ነው? ልጅ ሁሌ ልጅ እንደሆነ ይቀራል እንዴ? እነኚህ ቤተሰቦች ይሄ ሁሉ ትግል አልበቃ ብሏቸው ደግሞ ሌላ ተራራ ሊገፉ ነው። ዲኤምቪ ለደሴ ከሚሰራቸው ተግባራት አንዱ ይሄ ነውና በቻልነው እያገዝን እነኚህን እንቁ ህፃናት እንታደግ። ታሪኩ ተወስቶ የማያልቀው የኛ ሰፈር ደስታው ብቻ ሳይሆን የድሮ ታሪኩ ራሱ ልብ ያሞቃል። ከመወለዳችን በፊት ያለውን ታሪክ እንኳን ስንሰማ ከነ ውጣ ወረዱ ደስ ይለናል። የ77 ድርቅ ጊዜ የሆነውን በጨዋታ መሃል ባለፈው ሲነሳ ብዙ የነጭ ዱቄት ቂጣ በዘይት ከመብላታቸው የተነሳ ዛሬ ድረስ ነጭ ዱቄት ቂጣ ደስ የማይላቸው ሰዎች አሉ አሉ። እንዲያውም አንድ ጎረቤታችን መኮረኒ ዘፍዝፋ አቡክታ ዳቦ እሺ ሲላትም እንጀራ ትጋግራለች ሲሉኝ ተገረምኩ። ለካ የድሮ ረሃብ የዛሬን ጥጋብ ያስንቅ ነበር። ፌሽታ አይደል እንደሄማ ችጋር በቂቤ ያስበላል ማለት እውነተኛ ተረት ነው። እንግዲህ አወጉ መባላችን ካልቀረ ዛሬ ድረስ የትዝታ ስዕሉ አይኔ ላይ ያለውን የኛን ሰፈር ቅዳሜ ጧት ላስቃኛችሁ። ልብስ አጠባ። ለወትሮው ገላና፣ ቦርከና፣ በርበሬ ወንዝ ነበር ልብስ የሚታጠበው። ትንሽ ገንዘብ ካለ ያው በቧንቧ ውሃ፣ ቧንቧ እንደ ዛሬ ውሃ ሳይጠማው በፊት ማለት ነው። በትልቅ የብረት ድስት ከባለፈው አጠባ የተረፈ የተሰባበረ ሳሙና ይፈላል። የተነፈሰ የመኪና ጎማ ተደርድሮ ሳፋና ጉርድ በርሚል ይቀመጣል። የአባት ልብስ ለብቻ፣ የእናት ልብስ ለብቻ። መጀመሪያ እስቲ ህላፋችሁ ላይ አርጉ ይባልና ታላላቆች ይበላሉ። ከዛ ያ የፈረደበት ሬዲዮ ይከፈታል። ቅዳሜ ጧት ከመጽሐፍት ዓለም ሶፊያ አህመድ ቅድም የነገርኳችሁ የቆንጆ ሰውዬ ልጅ ማለት ነው። እና የኔ እህቶች ያኮርፋሉ። እንዴ ዘፈን አርጉልን እንጂ። ከዛ ያች የፈረደባት የሽመቤት ዱባለ ትከፈታለች። ሐሳብ ትካዜ የኔ ስራ። አብረው ሲዘፍኑ የ9ኛ ክፍል ተማሪ ሳይሆን የሆኑ ባሎቻቸውን ዘመቻ የላኩ ነው የሚመስሉት። አባ ሐሰን ዘፈኑንማ ሐፍዛችሁታል፣ ምን ነው ትምህርቱን እንዲህ ባቀላጠፋችሁት ይላሉ። የኛ ስራ ወይ የተጎለጎለውን ካሴት እንደገና መጠምጠም ነው። ከዛ ግን እዛው ሐሳብ ትካዜ የኔ ስራ ላይ መሆን አለበት። አቤት ያቺ ካሴት ከተበጠሰች ማደሪያችን ዛውያ ነው። ያ ጊዜ ደግ ነበር። ደግ ሰሪው ብዙ ነበር። አለሁ ማለት ከንቱ ሆኗል። ደግ ስራን ለነገ አታሳድሩ። ደግ ሁኑ፣ በሰው ተራ ተደሰቱ፣ አግዙ፣ የተራበን አብሉ፣ የታረዘን አልብሱ፣ ለነገ አትበሉ። አለሁ ማለት ከንቱ ነው። ይህንን መሻቴን ነገ ከውነዋለሁ ማለት መንጋቱ አይቀርም ማለት ጅልነት ነው። እርግጥ ነው መንጋቱ አይቀርም፣ ግን እሳ ጠዋት ጎህ ሲቀድ በምህረት ከሚቀሰቀሱት መሃል መሆናችሁን በምን አረጋገጣችሁ? ሰው ሁኑ፣
ሰውነት ይቀድማል ብለውናል ተቀዳሚ ሙፍቲ ሀጂ ዑመር ድሪስ። ሰው እንሁን፣ ሰውነት ይቀድማል። ክብረት ይስጥልኝ። እንደቀጠልን ነው። ጤና ይስጥልን። እንተዋወቅ። አብዱራህማን ይባላል። አብዱራህማን በዴሚቪ ዲሲ የስራ ድርሻ ምንድን ነው? እኔ የቦርድ ሜምበር እና ከመስራቾቹ አንዱ ነኝ። ሌላው ድርሻችን የቦርድ ሜምበር ነኝ። እስኪ ስለ ዛሬ ፕሮግራም ስላለፉት 5 ዓመታት ትንሽ ነገር በለን። ድርጅቱ ሲጀመር ጀምሮ ነበርኩኝ። ከመጀመሪያ ሲመሰረት ጀምሮ እንግዲህ እስካሁን ለ5 ዓመታት ያክል በተከታታይ የመጣ ድርጅት ነው። ድርጅቱ በእርግጥ ብዙ ስራ የሰራል። ዛሬ የታየው ቪዲዮ ብቻ አይደለም። የታይሙን ሴቭ ለማድረግ ትንሽ ነው ቆራርጠን እንደዚህ ደረጃ ያደረስ ነው እና ብዙ ስራ የሚሰራ ድርጅት ነው። የዘርፉንም ቪዲዮ ላይ እንደሰማችሁት ከአረጋውያን፣ ከካንሰር፣ ከአይናማ ከሚባለው እንደገና ደግሞ ከኦቲዝም ተጠቃሚ በሙሉ የሚሰራ ድርጅት ነው። ዘርፈ ብዙ የሆነ ድርጅት ነው ዲኤምቪ እና እስካሁን ድረስ በእኛ በዛች ከተማ ዲኤምቪ ፎር ደሴ የሚያክል ምንም የተለየ ተወላጅነት አካባቢ እዛ የተወለድኩኝ ሄደህ ታውቃለህ? እንዲሁ አሁን እንደዚህ የዛሬ 2 ዓመት እዛ ነበርኩኝ። ሄደህ አይታችኋል? በአካል እጅ አይቻለሁ። በአካል ስታየው በጣም የሚያሳዝን ጉዳይ ነው። በእርግጥ አሁን በቪዲዮ ላይ የምታየውን ያክል አይደለም። የተረጂው አቅም ትንሽ ነው። እኛ ይሄድንበት ያለው በጣም ትንሽ የሚባለውን ነው። እንደምታውቀው አንደኛ በጦርነቱም ጊዜ የተወሰነ ሰው ዲስመንትን ሆኗል። ከቦታ ምናምን ያለመኖር ተገኝተዋል። በዛ ላይ ደግሞ የኑሮ ሁኔታ በጣም አስቸጋሪ ላይ ያሉ ናቸውና አቅሙ የቻለውን አቅም የቻለውን ያክል ብቻ እየሄድን ነው። ግን አሁን ፕላን አለን ብዙ ለመስራት። ግን ያው እንደ አንድ ድርጅት አቅም ከመሄድ አንጻር ከመታገድ አለ እንጂ ብዙ ማድረግ ብንችል የተሻለ ነው። ግን እኔም በአካል አይቼዋለሁ። ሰዎች የተቸገሩ ሰዎች ድጋፍ የተደረግላቸውን ሄደህ በአካል ስታያቸው ያላቸው ስሜት ምንድን ነው? በጣም ነው የሚያሳዝን። አሁን እዚህ ላይ ሆነ ስታየው እና በቪዲዮ የታየው እና በአካል ሆነ ስታይ እኛ አሁን ቪዲዮውን ስንሰራ ለህሊና የሚከብደውን በሙሉ አስቀርተን ነው ባይዘው እዚህ ቦታ ላይ ለማሳየት የሚከብድ አይነት ያለበት ቪዲዮን የምታየው። እዛ በአካል ሆነህ ደግሞ የባስ ነው የሚያሳዝን። ከዛ አንጻር ብዙ መሰራት ያለበት ነው ብዬ ነው ማለት ነው። ይህም ፕሮግራም የሚከታተሉ ሰዎች በዲኤምቪ በዚህ በዲሲ እና ሜሪላንድ ቨርጂኒያ ብቻ አካባቢ ወስድ በመላው አሜሪካ በካናዳ ያሉ ይህም ቪዲዮ የሚመለከቱ ሰዎች ለእነሱ ምን መልእክት አለ? እኔ ለእነሱ ያለው መልእክት እንረዳዳ ነው። ችግሩ ብዙ ነው፣ በጣም ብዙ ችግር አለ። ያንን ችግር ለመቅረፍ አትሊስት እኛ ውጭ ያለነው ሰዎች ቢያንስ የተረጋጋ ኑሮ እንኖራለን። ከትርፍ ከምናስቀምጣት ነገር የለችም። ለሻይ ለቡና የምንላትን እንደው እንደ ሰውነት ያችን መላክ ብንችል እኛ አሁን በአንድ ግለሰብ ለምሳሌ ወላጅ አልባን ባነሳለህ ለአንድ ወላጅ አልባ ለአመቱ ወጪው 22,000 ብር ነው። ያ ማለት ምንድነው የሚያሳይ 180 ብር የአመት ማለት ነው። አሁን ባለው ከረንት ዛሬ ምናምን ብትሄድ 180 ካወጣ አንድ አመት ያ ልጅ የሚፈልገውን ነገር ከትምህርት ቤት ደረጃ ጀምሮ ከምግብ አንጻር ከመጠለያ ምናምን የሚለውን ከበር ያደርጋል። ስለዚህ ለእኛ እዚህ ትንሽ ናት ብለን የምናስባት ሳንቲም እዛ ግን ማስተዳደር ይቻላል። ስለዚህ ደግሞ ያንን ለማድረግ ሰው ሆኖ መገኘት ሌላ ምንም የተለየ ነገር የሚጠይቀን ነገር አይደለም። አይነው የሆነ ነገር ሊኖር ይችላል በዚህም ሀገር ያለው ሁኔታ ምናምን፣ ግን አንድ ብር እዛ ግን ብዙ ላይፍ ሴቭ ታደርጋለች ማለት ነው። ስለዚህ ወደኛ በደኛ የግድ መምጣት አይጠበቅባቸው፣ ግን ህሊና ያለው በሙሉ እዛ ቦታ ላይ ላለው ነገር መርዳት አለበት የሚል መልእክት አለኝ። እንግዲህ በተረፈ ደግሞ ሲያውቅ ቴንክ ዩ አመሰግናለሁ። ዲኤምቪ ፎር ደሴ የዛሬ ዓመትም እዚህ ቦታ ተገኝተን በጣም የሚገርም መጣጥፍ አሰማሽን። ዘንድሮም ደግሞ እንደዛው። መጀመሪያ እንተዋውቅሽ። ሰሚራ አህመድ አበጋዝ እባላለሁ። እንዴት ነው የስነ ጽሁፍ ባክግራውንድሽ ትንሽ ነገር በይልስ? ያው ተወልጄ ያደግኩት ኮምቦልቻ ነው። ኦፍኮርስ መቀሌ ዩኒቨርሲቲ ያለሁ ጀምሮ ጽፍ ነበረ። ግጥሞች ነው ጽፍ የነበረው በፊት። ከሆኑ ዓመታት በኋላ ግን ከግጥሙ ይልቅ መውሪያ የተሰማኝን ነገር በወግ ነገር እጽፋለሁ። አሜሪካ መጥቼ ግን መድረክ ላይ የተመለስኩት ከብዙ ዓመት በኋላ ነው። ተማሪ ያለሁ የመቀሌ ዩኒቨርሲቲ የስነ ጽሁፍ ምሽት ላይ ምናምን አቀርብ ነበረ ግጥሞች። አሁን ግን ለመጀመሪያ ጊዜ የዛሬ 4-5 ዓመት አካባቢ ነው መድረክ ላይ የተመለስኩት። አሁን ግን በተለያዩ መድረኮች እንዳግዝ ስጠየቅ መልእክቱን የሚያስተላልፍ ነገር ሰው ያው ወደኋላ መለስ ብሎ ራሱን ማየት ስላለበት ከመጣበት ነገር ሲነሳ ጥሩ ስለሆነ ያንን በማስታወስ ሰዎች እንዲያግዙ እኛ አካባቢ ያው በሃይማኖት በዘር በቀለም ሳይሆን ወሎ አካባቢ የተለመደ ስለሆነ የተጎዳን ማገዝ ያንን ነገር ሰዎች ወደኋላ ተመልሰው አስበው
መርዳት የራሳችን ነገር እንደሆነ የሚያደምቀን ነገር እንደሆነና ከኛ የተሻለ ለኛ ጉዳይ የሚመጣ ሰው ስለሌለ ያለ ማስታወስ እጽፋለሁኝ። ወጎች እንዲህ መድረክ ሳገኝ አቀርባለሁኝ። አሁን እንደዛ ነው። አሁንማ እንግዲህ ይህን ፕሮግራም የሚከታተል በሙሉ እንግዲህ ብዙ መድረኮች ይፈጠራሉ እዚህ በዲኤምቪ አካባቢ። በተለይም ደግሞ እንዲህ አይነት መጣጥፍ ቅድም ራሱ መጣጥፉ ስታነቢው እኔ እንግዲህ እዛ አካባቢ ተወላጅም ባልሆን ስዕል እየሳልኩ ነበር ስሰማሽ የነበረውና የአካባቢውን የነበረውን ጠዋት ተነስቶ ቅዳሜ እሑድም ምን ይደረግ እንደነበር ያለው ነገር በሀሳብ ጭልጥ ብለን እንድንገባ ነበር ያደረግሽንና እንዲህ አይነት መጣጥፎች በጣም አስፈላጊ ናቸውና ፕሮግራም ያላችሁ እንግዲህ እንድትጋብዟት እያለን ስለ ዛሬው ፕሮግራም ደግሞ ስለ አካባቢያችሁ ላይ እየሰራችሁ ስላለው ነገር ትንሽ ደግሞ እስቲ ከደራሲ ወይም ደግሞ ከመጣጥፍ አኳያ እስቲ ትንሽ ነገር በይ። እኔ ያው ዲኤምቪ ፎር ደሴ ከጀመሩ ጊዜ ጀምሮ እመጣለሁኝ፣ በተቻለ መጠን አግዛለሁኝ። ብዙ ጊዜ ግን ያው በዚህ ስራ ነው ማግዛቸው። ከዛ በተረፈ ሰዎች እንዲረዱ በመገፋፋት ይሄ የራሳችን ጉዳይ እንደሆነ ሌላ የሚመጣልን ሰው እንደሌለ የግዴታ ማለት ነው። በዛ ላይ ሰዎች መተው የተሰራውን ነገር በቪዲዮ የተደገፈውን ነገር ሲያዩ የበለጠ ስለሚያነሳሳቸው እንዲሁ ከሚነገር ይልቅ በወግ እየተዋዛ በለመድነው ነገር ድሮ እንግዲህ እናቶቻችን ቡና ምናምን ተጠራርተው በሚያወሩትን ነገር ሰዎች መለስ ብለው ራሳቸው እንዲያዩ እንዲናፍቁት እና ልክ ማህበረሰብህ ትዝ ሲልህ እንዲህ በወግ በምናምን እኔ በምችለው ነገር ስመልሳቸው በትዝታ ወደኋላ ያ ደስ የሚለውን ኑሮ በጥጋብ የነበረውን ኑሮ ሰው ዛሬ ግን ያሉበት ሁኔታ ረሃብ፣ ችግር ስላለ ያ ሰው ሲራብ እንደዛ በደስታ ይኖር የነበረ ቤተሰብ ሲቸገር ሲጎዳ ዝም ስለማይሉ ያንን አያይዤ ሰዎች እንዲነቃቁና እንዲደግፉ አደርጋለሁ። እኔም ደግሞ ፍላጎቴን ደስ ብሎኝ መድረክ ብዙ ስለማይገኝ እዚህ ሶሻል ሚዲያውም ላይ ብዙ ስለሌለሁኝ ይሄንን ተጠቅሜ ያው ለነሱም አድሬስ አደርጋለሁ። ለራሴም ደግሞ ደስ ይለኛል የሚሰማኝ ነገር ስጽፈው ደስ ስለሚለኝ ማለት። አይ ወደ ሶሻል ሚዲያ እንግዲህ አሁን የጊዜው ደግሞ ያው ሶሻል ሚዲያ ነው ዋናውና ብትመለሺ እንዲህ አይነት መጣጥፎች እንደው ለሌላውም ብታሰሚ ደስ ይለናል። በተለይ ደግሞ እናንተ አካባቢ ያው እንግዲህ ሙስሊም ክርስቲያኑ አብሮ አንድ ላይ ተጋብቶ ተፋቅሮ የሚኖርበት አንዳንድ የሙስሊም ስም ይዘው ክርስቲያን የሚሆኑ የክርስቲያን ስም ይዘው ሙስሊም ብዙ ጊዜ በእናንተ አካባቢ አለና ስለ አንድነታችን አብሮ ስለመኖራችን ስለመቻቻላችን ትንሽ ነገር በይ። እንግዲህ እኔ ከራሴ ቤተሰብ ብነሳ የእናቴ ስም ታየሽ ተፈራ መንግስቱ ነው። ክሊርሊ አባቴ አህመድ አበጋዝ ፋሪስ ይባላል። ስሙ ሚክስድ ነው። ኦፍኮርስ እናቴ ክርስትና እምነት ተከታይ ነበረች አባቴን ከማግባቷ በፊት። ይሄ የተለመደ ነገር ነው። እኛ አካባቢ ሰዎች በፍቅር የሚኖሩበት ቦታ ነው። እኛ አካባቢ ኢቨን መክተፊያ እንኳን ስትዋሳ ይሄኛው ስጋ የተከተፈበት ነው፣ አሁን ጾም ሮብና ዓርብ ስለሆነ በዚህኛው ክትፍ ይለነካል ምናምን ተብለህ ነው እና ይሄ ብዙ እንዴት ነው ተቀላቅሎን የኖረ ነገር ስለሆነ እኛ ስናደርገው እንዲያውም ብዙ አይሰማንም። ሰዎች ናቸው የሚያዩትና አሁን እንዲያውም ሰው በሃይማኖቱ በዘሩ በቀለሙ ልዩነት እያለ ግን ወሎ ተዋዶ ይባላል። ድሮ ልዩነቱንም ሴንስ አታደርገውም፣ ሲጀምር አታስታውሰውም። አሁን ነው የመጣው ያ ነገርና እኛ አካባቢ የነበረው ነገር በጣም ደስ የሚል ነበረ ስናድግ ማለት ነውና ሰው በሃይማኖቱ ማለት አንዱን ሲከበር የሚያስፈልገውን ነገር በመተጋገዝ በጉልበትም በገንዘብም እና በዓል ሲሆን አሁን እዛኛው ቤት ሄዶ መብላት እዚህኛው ቤት መጥቶ እንደዚህ አይነቱ ነገር የተለመደ ሲሆን ለእኛ እውነት አዲስ አይደለም እና አሁን እንደማናቀው ነገር ሲነገረን ያስገርመኛል አንዳንዴና ልክ አንድ ጊዜ አንድ ጸሐፊ እንዳለው ነው እኛ ሀገር የእጅ መታጠብ ቀን ይከበራል የተባለው አይነት ማለት ነው። እንግዲህ በየቤቱ ስትሄድ የእጅ መታጠቢያ ነው ቀድሞ የሚቀርብልህ ምግብ እንድበላና የምናውቀው ነገር ስለሆነ እኔ ሰዎች ትንሽ ማስታወስ ነው የሚፈልጉት ወደ ነበሩበት ለመመለስ። ምክንያቱም ሰው የኋላውን ካላየ ወደፊት መሄድ ይከብደዋል። የራስ ነገር ነው የሚያኮራው፣ ማንነት ነው የሚያኮራው እና እኛ አካባቢ ይሄ በጣም የተለመደ ነገር ነውና እኔ የዛ ማህበረሰብ አካል በመሆኔ ሁሉ ጊዜ ኩራት ይሰማኛል። ኦፍ ኮርስ ኢትዮጵያዊ ሀበሻ በመሆኔ ሁሌ ደስ እንዳለኝ ነው። በጣም አሪፍ። አንድ ቀን በሰፊው እንግዲህ መጽሐፎች ጽፈሽ እንገናኛለን። ከዛ ፊት ግን ስለ ዛሬ ፕሮግራም ሰዎች ይሄን ፕሮግራም እንዲያግዙ የተሰራ ያለውን ነገር አይተሻል። በጣም ያሳዝኑ ሁኔታዎች ነው ያሉ። እንግዲህ በዛ አካባቢ ብቻ ሳይሆን በመላው ኢትዮጵያ ችግሮች አሉ። ግን እንደዚህ የአካባቢ አንድ አካባቢ ሰው ሆንቾ አንድ ቦታ ላይ ችግር መቅረፍ ከተቻለ ሁሉም በየመጣበት ብዙ ነገር ማድረግ ይቻላልና ስለሱ አንድ ነገር በይና እንዝጋ። እሺ አሁን ምንድነው ሰው የሚሰራውን ስራ ከሩቅ ሆነ ከምታይ እንዲያው መተህ የዛ አካል ሆነ ስታይ ጥሩ ስለሆነ እኔ የምጋብዘው ሰዎች እነዚህ ልጆች በአመት የሚያዘጋጁትን ነገር መተው ቢያዩ ስታይ ሞር ስለምታምን ለማገዝ ትነሳሳለህ። ምክንያቱም ኃላፊነቶቻችን ነው። አሁን እነሱ የማያግዟቸው ሰዎች ባይሆኑ እነዚህ ሰዎች
ዘመድህ ወይ ጎረቤትህ ነው የሚሆነውና ወደ አንተ ነው ኃላፊነቱ የሚመጣውና የብዙዎቻችንን ሸክም ተሸክመው እየሰሩ ስለሆነ ለነዚህ አመታት ሁሉ ዘርን ቀለምን እንዳይኸው እንግዲህ ኮምቦልቻም አካባቢ እንደዚህ በተፈናቃይ ሁኔታ በጦርነቱ ምናምን በነበረው ራሱ እየሄዱ እያገዙ ነው። በኦቲዝም ስፔክትረም ውስጥ ያሉ ልጆችን እያገዙ ነው። የካንሰር በሽተኞችን አቅም ያጡ እነዚህ ሁሉ የኛ ኃላፊነቶች የሆኑ ነበር ወይ የመንግስት ጫና ይሆን ነበር። ያን ነገር ሲጋሩ እነዚህ ልጆች ጊዜ ተርፏቸው አቅም ተርፏቸው አይደለም ካላቸው ነገር ነው ያካፈለው ያሉትና እኔ ሰው እንዲረዳው የምፈልገው ነገር መተው አይተው እነዚህ ልጆች መታገዝ ቢችሉ በመንችለው ነገር ሁላችንም ተባብረን ትልቅ ነገር መስራት እንችላለን ብዬ አስባለሁ። ዴምቪ ፎር ደሴ ከዚህ በተሻለ ትልቅ ደረጃ ደርሰው በሌሎችም ቦታዎች እንዲረዱ ማየት እፈልጋለሁ። ኦፍ ኮርስ ሰው ከተወለደበት ቦታ ነው የሚነሳው። ምክንያቱም የጎረቤትህን ችግር አይተህ ነው የምትጀምረውና ብዙ ሰው መጥቶ ቢያይና ቢያግዛቸው በጣም ደስ ይለኛል። አንተም በዚህ መልኩ እየመጣ አድሬስ እንዲደረግ እንዲቀርብ ሰዎች እንዲያዩት ስለምታረግ ደስ ይለናል። በጣም ክብረት ይስጥልኝ። አመሰግናለሁ። በመጽሐፉ እንገናኛለን። እሺ ቴንክ ዩ። በጣም እናመሰግናለን። እነዚህ ህብረተሰቡን እያገለገሉ ያሉ ተቋሞች መመስገን አለባቸው፣ መሸለም አለባቸው። በቀጣይ ደግሞ በየቦታው የትኛው ቦታ ላይ በተጠራበት ሁሉ ማንንም የትም ሳይለይ የትም ቦታ ተገኝቶ የሚዘግብ የትም ቦታ ተገኝቶ የተጠራበት ቦታ ሁሉ ህብረተሰቡን እያገለገለ ያለ ቸቤ ሚዲያ እዚህ ማዕከላችን የሚገኛ እጅግ አድርገን እናመሰግናለን። ቸቤ በጣም እናመሰግናለን። ኢትዮጵያውያን ባሉበት ሁሉ በተጠራበት ሁሉ ቦታ የሚገኝና የሚዘግብ አገር ቤትንና እዚህ አሜሪካ ውጭ ያለውን በማገናኘት ድልድይ ሆኖ የሚሰራ ወንድማችን ነው። የዛሬ ዓመትም እዚህ መጥቶ ሲቀርጽ ነበር። የተለያዩ ቦታዎች ኢቨንቶች ላይ በተጋበዘበት ሁሉ ደከመኝ ሰለቸኝ ሳይል ይህንን ወርቃም ስራ እየሰራ ያለ ወንድማችን ነው። እደግ ከፍ በል ብለናል። እናመሰግናለን። ሞቅ ያለ ጭብጨባ። የታል ቸቤ ሚዲያ ሰብስክራይብ አድርጉ፣ ፎሎ አድርጉት። ብዙ ፕሮግራሞች ያሉት እና ሞራል እንስጠው፣ ከፍ እናድርገው፣ አብረን እንቁም። እናመሰግናለን ወንድማችን። የስ ዋው አልብሰው ዋው የስ የወሎ ብልኮ ነው የሚባለው ይሄ። አንድ ጊዜ ሞቅ ያለ ጭብጨባ። ዲኤምቪ ፎር ደሴ የታተመበት ይገባዋል። የስ እናመሰግናለን። በርታለን፣ እንወዳለን፣ እናከብራለን። ሁልጊዜም በጠራን ቦታ ትገኛለህ። እጅግ በጣም አድርገን እናመሰግናለን። ይሄ ነው የስ የታል ጭብጨባ? የታል all right thank you ክብራትና ክብራት እንደተመለከታችሁት በቨርጂኒያ አካባቢ ዴምቪ ፎር ደሴ በየዓመቱ እዚህ ቦታ ላይ የተገኘ ፕሮግራም እንሰራለን። የዘንድሮ ፕሮግራም ይህን ይመስላል። እንደተመለከታችሁት ቪዲዮ በጣም ልብ የሚነካ በጣም የሚያሳዝን ፕሮግራም ነው ያየ ነው። እንግዲህ ሁላችንም ጥያቄ የሚፈጥርብን እኛስ በአካባቢያችን ምን እንሰራለን የሚል ጥያቄ የፈጠረብን ነው። ይህን ቪዲዮ የምትመለከቱ በመላው አሜሪካ፣ ካናዳ የምትገኙ ግዴታ የደሴ አካባቢ ተወላጅ መሆን አይጠበቅባችሁም። ኢትዮጵያዊነት እንደ ኢትዮጵያዊነት ሁላችሁም የዚህ ፕሮግራም እንግዲህ ሜምበር በመሆን የቻላችሁት በማገዝ በምናስቀምጠው ስልክ ቁጥር የዜላ አካውንት፣ የጎፈንድሚ የተለያዩ የገንዘብ መላኪያ አካውንቶች እዚህ ጋር እናስቀምጣለን። እንግዲህ የቻላችሁትን በማድረግ እንድታግዟችሁ ጥሪ ያቀረብን እኛም እዚህ ቦታ ላይ ተገኝተን የሰራነው ፕሮግራም ይህን ይመስላል። በሌላ ፕሮግራም ደግሞ እስከምንገናኝ ባላችሁበት ቸር ሰንብቱ።